ሰው ስለ ጌታ ሲመሰክር ስለ ጌታው ባይዘው ስለ ጌታው ብቻ ሳይሆን ስለ ጌታው ራሱ ነው። አንድ ሰው ታውቃለህ፣ እኔ ፐርሰናሊ አንድ ሙስሊም መጥቶ ስለ ጌታው የሆነ ነገር ሲናገር ጆሮዬ ክፍት ነው የሚሆነው። ለምን መሰለህ? በጣም በየዋህነት የሚናገር ከሆነ አምላኩን በመውደድ የሚናገር ከሆነ ለአምላኩ ካለው ክብር የሚናገር ከሆነ በጣም በደስታ ለመስማት ዝግጁ ነኝ። እኔንም ሀሳብ ለመስጠት ዝግጁ ነኝ። በክፋት የሚናገር ከሆነ ግን ደስ አይልም። ዝም ብሎ አሁን አንዱ ይመጣና መጽሐፍ ቅዱስ ላይ እንደዚህ እንደዚህ ይለኛል። ኦኬ ታምነዋለህ? አላምነውም። መጽሐፍ ቅዱስ እንደ ማስረጃ ይሰጠኝና መጽሐፍ ቅዱስን ስጠቅስበት ግን ማን የጻፈው? እኔ እኮ መጽሐፍ ቅዱስ አላምንም ይለኛል። ኦኬ ከእንደዚህ አይነት ሰው ጋር አላወራም ማለት ነው። ቀድሞ ነው ኢየሱስ ነብይ ነው ካለኝ በኋላ ኦኬ ማን ነው ነብይ ነው ያለህ ካልኩት በኋላ ከዛ መጽሐፍ ቅዱስ አንድ ጊዜ ጠቅሶ ኦኬ መጽሐፍ ቅዱስን ከጠቀስክ ብዬ መጽሐፍ ቅዱስን ስጠቅስ ከዛ በኋላ ይሄ ወገቤን ራሴን የሚል ሰው ጋር አላወራም። መጽሐፍ ቅዱስን ወይ አትንካ፣ ከነካህ ደግሞ ተቀበል። የኢየሱስ ቃል መጽሐፍ ቅዱስ ላይ ስላለ ኢየሱስን ስበኩ የተባሉት ሐዋርያት ስለሆኑ የትም ሀገር ሰው ይዘው ይስበክ አልተባለም። ያለ ፈቃድ ያለ መንጃ ፈቃድ ስትነዱ እንደምትቀጡት እንደዛው ያለ ፈቃድ ነው ይዘው ኢየሱስ ሌላ ሰው መጥቶ ስለ ኢየሱስ የሚሰብክ ማለት ነው። ከየት እንደመጣ ማናውቅም። ባይዘው ስለ ኢየሱስ የሚነገረው ነገር ኤኒዌይስ ግን ምን አለ መሰለህ አንድ ነገር ለማጥራት ያህል እኛ አሁን ለምሳሌ ክርስቲያኖች ኦርቶዶክሶች ካየ ብዙ ጊዜ አንድ ፕሮቴስታንት ወይም ደግሞ ሌላ ሰው መጥቶ ኢየሱስ ጌታ ነው በሉ እስኪ ሲለን አንን እስኪ በሉ የሚለን ማለት ነው። እንደው በጣም በፍቅርና በየዋህነት ነው ይሄን የምነግርህ። እሺ በጣም በፍቅር በጣም በክብር ጌታ በሚያውቅ በእንትንና አሁን ክርክር ፈልጌ ምናምን አለ። እኔ የክርስቶስ ኢየሱስ ጌትነትን በተመለከተ ብትል ታተርፋለህ፣ ባትል ይጎልብሃል። እንደዛ ነው። እኔ ምልበት ሰዓት አለ ማለልበት ሰዓት አለ ምልበት ሰዓት ግን ሁሌ ነው የምለው። እኔ አሁን ጠዋት ማታ ችግር የለም በል የእኔን አዳምጠኝ። የእኔ ሀሳብ ዲስትራክት እኔ አሁን ኢየሱስ ጌታ ነው የምለው ለመሰክር ነው እንጂ አፌ ላይ ዝም ብሎ ለምዶብኝ አለ ለመሰክር ስለ አሁን ለምሳሌ አንድ ሰው በኢየሱስ ጌትነት የማያምን ሰው መጥቶ ስለ ኢየሱስ ጌትነት ጥያቄ ሲያነሳ እናገራለን። ሐዋርያት እንደዛ ነው ያደረጉት። ሐዋርያት እኮ ሰይፍ ተይዞባቸው እኮ ነው ኢየሱስ ጌታ ነው ያለው። ለምን መሰለ? በመንፈስ ካልሆነ በቀር የሚለው ኢየሱስ ጌታ ነው እኮ። ለምሳሌ እንዳልከኝ ታውቃለህ፣ በስላሴ የማያምኑ ሰዎች ኢየሱስ ጌታ ነው እንደሚሉ ታውቃለህ። የመንፈስ ቅዱስ አካልነት ሳያውቁ ኢየሱስ ጌታ ነው ግን ይላሉ። አያው በመንፈስ ካልሆነ ሲባል ምን ማለት ነው? ሰይፍ አለ ፊት ለፊታቸው። ቄሳር ጌታ ነው ይባላል። በዛ ሰዓት ንጉስ ይመለካል። ከዛስ ፊት ለፊታቸው ሰይፍ ይዘው ኢየሱስ ጌታ ነው ማለት ያስገድላቸዋል። ስለዚህ በመንፈስ ቅዱስ ካልሆነ እንዴት ሰው ደፍሮ ሞት ፊት ኢየሱስ ጌታ ነው ሊል ይችላል? አይችልም። ስለዚህ ማንም ሰው በመንፈስ ካልሆነ በስተቀር ምን አለ? በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል ይችላል። ከዛ ቀጠል አድርጎ ግን እንደዛ ብቻ አይደለም የሚለው ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። አሁንም ኢየሱስ ጌታ ነው ብሎ የሚያምን ግን ደግሞ በአፉ የማይመሰክር አለ። ምን አይነት ሰው? ሞትን የሚፈራ በዛ ሰዓት ኢየሱስ ጌታ ነው የሚሉ ሰዎች እየተሳደዱ ልክ እንደነ ቅዱስ ጳውሎስ ይታረዳሉ፣ እንደነ ቅዱስ ጴጥሮስ ተዘግዝቀው ይሰቀላሉ፣ ይታሰራሉ፣ ይንገላታሉ። ኢየሱስ ጌታ ነው የሚለው ቃል ካመኑ በኋላ ግን ምን ያደርጋሉ? በአፋቸው ግን ለመመስከር ይፈራሉ። ስለዚህ ያ መንፈስ ቅዱስ በውስጣቸው አልተቀበሉትም፣ አልነገሰም ማለት ነው። ስለዚህ በልባቸው አምነው ግን በአፋቸው ካልመሰከሩ አይድኑም። ስለዚህ ከዚህ አንጻር ልክ ቅዱስ ጴጥሮስ ምን ብሎ ነው የጀመረው? ለአይሁዳውያን ሲሆን እናንተ የሰቀላችሁትን አለ አይደል? ከዛስ ከእግዚአብሔር የተላከ ምንድን ነበር? ሰው ብሎ አይደል የጀመረው? ልክ እነሱ በሚገባቸውና ሊረዱት በሚችሉት መንገድ ነው ወንጌልን ሲሰብክ ነበር። ከዛ አንጻር ኢየሱስ ክርስቶስ ጌታ ነው የሚባለው ከምን አንጻር ነው? ሰዎችን ሊያሳምን ከሚችል ነገር አንጻር ነው። ወይም ደግሞ በሰዎች ፊት መከራን ለመቀበል የምትናገረው ቃል እንጂ ምን አይደለም። እስኪ በል ተብሎ ቼክ መደረጊያ መንፈስ ቅዱስ የለም እንትን አለ የለም ተብሎ ሐዋርያትም አላስተማሩም እንደዛ። እሱ ፖይንት ላይ ባይዘው ምንድነው ክርስቲያን በሚል ጥቅል ውስጥ ስላለ እኔ አሁን ለምሳሌ አንተ ክርስቲያን ነኝ ስለማለት
እመሰክራለሁ ብለሃል። አሁን መንፈስ ቅዱስን ሰው በመንፈስ ቅዱስ ከሆነ ኢየሱስ ጌታ ነው ይላል። ካልሆነ አይልም። እንደውም በልቡ አምኖ በአፉ ይመሰክራል። አሁን አንተ ወንጌል መስክረህ ታውቃለህ? ካልሆነ ይላል። ቆይ አይ ልነግርህ ነው። ቆይ ለምሳሌ አንተ ክርስቲያን ነኝ ነው የምትለው አይደል? ወንጌል መስክረህ ታውቃለህ ወይ? ኢየሱስ ጌታ ነው ብለህ ታውቃለህ ወይ? ፕሮፋይል ላይ ኢየሱስ ጌታ ነው ብለህ ፖስት አድርገህ ታውቃለህ ወይ? ዝም ብለህ ጀስት ጥያቄ ነው። ላይቭ ላይ ስታወራ የሆነ ሰው ገብተው ኢየሱስ ጌታ ነው ብሎ ያውቃል? ኤርሚያስ አሁን ኤርሚያስ ቦርናጌን አድርጌያለሁ ከዋና ከመንፈስ ተወልጃለሁ ብሎ የሚያምን ሰው ከሆነ የሚያምን ሰው ብቻ ሰው የሚያምን ክርስቲያን ከሆነ ነኝ የሚል ክርስቲያን ከሆነ ኢየሱስ ጌታ ነው ሲል ልንሰማው ይገባል። በልቡ ያመነውን ጌትነቱን ሊመሰክር ይገባል። እመሰክራለሁ ካልክ እኔ ሲጀመር ከኔ ማረጋገጫ ማህተም አጠብቅም አይሆንም። እመሰክራለሁ ካልክ ለህይወት ነው ለመዳን ስለሆነ መጽሐፍ እንዳለው አንተ ራስ እንዳልከውም ትድናለህ ስለሚል እኔ ለምንድን ነው የኢየሱስ ጌትነትን የምትመሰክረው ካልክ ለመዳን። መጽሐፍ ምንድን ነው የሚለው? ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ስለሚል እኔ አሁን መሰክራለሁ። ወንጌል ስርጭት እንወጣለን። በቀደማው ሜክሲኮ ወጥቶናል። በቅርብ ምሽት ላይ ብዙ ሰዎች ወደ ጌታ ቤት መጥተዋል። ለምንድነው ኢየሱስ ጌትነትን መመስከር? መንፈስ ቅዱስ ስለሆነ ትክክለኛው። አሁን እኛ አይደለንም ከእውቀት አይደለም እኮ የምናወራው። የሆነ ሰው ኢየሱስ ጌታ ነው የሚለው ስለሸመደደ አይደለም የሚለው። በመንፈስ ቅዱስ ሲሆን ሰዎች ጋር ሄዶ ይነካል፣ ሰዎችን ሄዶ ያድናል፣ ሰዎችን ሄዶ የመፈወስ አቅም አለው። የኢየሱስ ጌትነት በመንፈስ ቅዱስ ኃይል ሲሆን የተዘጋ ነገር ይከፍታል፣ የደነደነ ልብ ሄዶ ይሰብራል። አሁን ድንጋይ የሆነ ጠጣር ልብን የሚያፈርሰው በመንፈስ ቅዱስ ኃይል የሚጠራው የክርስቶስ ኢየሱስ ጌታ ነው። እኔ ለምሳሌ ከነበርኩበት ቤተ እምነት ወደዚህኛው የመጣሁት ኢየሱስ ክርስቶስ ጌታ ነው የሚለው ስብከት ለመጀመሪያ ጊዜ ሳልሰማ ቀርቼ ምናምን አይደለም። በመንፈስ ቅዱስ ሲሰበክልና ብርሃን ሲሆን ወንጌል ኢየሱስ ብርሃን ሲሆንልህ ለዚህ እውነት ለመመስከር ከተለመደው አይነት የህይወት ካራክተር የህይወት ለውጥ ትወጣለህ፣ በሽምደዳ ሳይሆን ማለት ነው። ስለዚህ ድሮ ማልላቸውን ነገሮች አሁን እላለሁ። አሁን ድሮ በህይወቴ እኔ መንገድ ላይ ወጥቼ መጽሐፍ ቅዱስ እጄ ጌታ ኢየሱስ ይወዳቸዋል ስለ ኃጢአታቸው ብዬም አላቅም። አሁንም አንተ እስኪል አትለው። እኔ ግን አሁን በዚህ ወር መጨረሻ ራሱ ወንጌል ስርጭት እንወጣለን። በየወሩ ወንጌል ስርጭት አለ። ለምንድን ነው ይሄንን? ቦርናጌን ትክክለኛ ከዋና ከመንፈስ መወለዴ ማስረጃው ክርስቶስን ለመመስከር የተጠራው ምስክር መሆኔን ነው መንፈስ ቅዱስ የሚናገር። ስለዚህ መንፈስ ቅዱስን የተሞላ ሰው ከዋና ከመንፈስ የተወለደ ሰው ቦታ ሳይመርጥ ጊዜ ሳይመርጥ ሀብታም ድሃ ሳይል ወንጌል ለሁሉም የሚያስፈልገው ባይዘው ወንጌል ለሁሉም ያስፈልጋል። ለሰው ልጅ ሁሉ ለፍጥረት ሁሉ ወንጌል ያስፈልጋል። በተለይ ክርስቶስ የሞተው ለሰው ልጅ ስለሆነ ለሰው ልጅ ሁሉ ወንጌል ያስፈልጋል። ድሃ የለ፣ ሀብታም የለ፣ ሙስሊም የለ፣ ማንም የለም። ሁሉም በክርስቶስ ኢየሱስ አምኖ ብቻ ነው የዘላለም ሕይወት የሚያገኘው። ለዛ ነው ኢየሱስን ለትውልዱ ደጋግመን የምንነግረው። እግዚአብሔር ለሰው ልጆች ለመዳን ያስቀመጠው አንድ መንገድ ነው፣ አንድ አማራጭ፣ የክርስቶስ ኢየሱስ የመስቀል ስራ ብቻ። ሌላ እግዚአብሔር ሰውን ለማዳን የተጠቀመውን ፕሮሰስ የለም፣ የተጠቀመውን አቋራጭ መንገድ የለም። እግዚአብሔር በልጁ በኢየሱስ ክርስቶስ አምነን እንድንድን ልጁን ሰጥቶናል። በቃ የሚያምን ሁሉ የዘላለም ሕይወት አለ። በኢየሱስ የማያምን የዘላለም ሕይወት የለውም። የዘላለም ሕይወት የለውም ብቻ አሁን ተፈርዶበታል። ምን ማለት ነው? የኢየሱስ ደም በእግዚአብሔር ቁጣ መሃል ገብቶ ያተረፈን የኢየሱስ ደም ነው ማለት። አሁን ኦፍኮርስ ከእግዚአብሔር ጋር የታረቅነው በኢየሱስ ደም ነው። ኢየሱስ አሁን አንዳንድ ሰዎች እንደዛ ያስባሉ። ምን ያስባሉ? እግዚአብሔር የቁጣው ማብረጃ አይደለም ኢየሱስ። ኖ አይ ሀሳቤን ተረዳኝ። እኔ ያልኩት በኢየሱስ ደም የማያምን ከእግዚአብሔር ፍርድ ውስጥ ነው ያለው። ባይዘ አሁን ተፈርዶበታል። አሁን ተፈርዶበታል። ምክንያቱም አሁን ተፈርዶበታል ማለት መሰለ ኦልሬዲ እግዚአብሔር ይፈርዳል በልጁ የማያምን ማለት ነው። ፍርድ ምንድን ነው? ቁጣ አለው ማለት ነው እኮ ምንም ሌላ ነገር የለው። አሁን የኢየሱስ ክርስቶስ ደም የገባው በእኛና በእግዚአብሔር መካከል ነው አይደለ? በእኛና በእግዚአብሔር መካከል ነው የገባው የክርስቶስ ኢየሱስ ደም። ስለዚህ የክርስቶስ ኢየሱስ ደም በእኛና በእግዚአብሔር መካከል ካለ እግዚአብሔር በኢየሱስ ደም በሚያያቸው ለእነሱ በምሕረት ነው የሚያዩ። በክርስቶስ ኢየሱስ ደም በኩል ታጥበው ልብሳቸውን በበጉ ደም ያላጠቡ ልብሳቸውን በበጉ ደም አጥበው ያላነጡትን ግን እግዚአብሔር እንደዛ ዘጸአት ላይ ያለው እኮ ነው አይደለ? ዘጸአት ላይ ምንድን ነው? በሩ ላይ ደም ያለውን አይነካውም። ደም የሌለው ሁሉ ግን እግዚአብሔር አልፋለሁ በዛ ምሽት አለ። እሺ ጋሽ እኔ ጋር ነው ኔትወርኩ ወይስ እሱ ጋር? እኔ ጋር ነው እሱ ጋር ነው? አይ እንዴ እኔ እኮ መሀል ላይ አልገባም። እስኪ ያወራና ጨርስና እስኪ እድል ካለኝ የማውራት እሞክራለሁ ለማውራት። ችግር የለም ይጨርስ። እሺ ወጣ። ኤኒዌይስ
ኢትስ ኦኬ በቃ ችግር የለውም። ኤኒዌይስ ለነዛ ነው የተባለው። እሺ ኢየሱስ ጌታ እንደሆነ በአፍ ብትመሰክር በልብህ ብታምን ጥቅስ አለ። እሺ ይሄ ጥቅስ ግን ለምንድን ነው? ይሄ ጥቅስ ግን ለምንድን ነው? ክርስቶስ ጌታ ነው ማለት የሚያሳርድ ሲሆን ነው እንጂ እንደዚህ ዝም ብሎ ለፉክክር አላለም። ባይዘው እዛው ክርስቲያንና ክርስቲያን ኢየሱስ ጌታ ነው ኢየሱስ ጌታ ነው እየተባባሉ አያወሩም። ባይዘው ሐዋርያት እስኪ አንድ ቦታ ካለ ታመጡልኛላችሁ ወንድምነቶች። በጣም በፍቅር በቀኝ እጅ በጣም በፍቅር ነው ክርስቲያንና ክርስቲያን ሐዋርያትና ሐዋርያት ኢየሱስ ጌታ ነው ኢየሱስ ጌታ ነው የተባባሉበት ቦታ ካለ በጣም በፍቅር አምጡልኝ ጥቅስ። እሺ እና ይሄ ኢየሱስ ጌታ ነው ኢየሱስ ጌታ ነው ላይክ እንደ ሞቲቬሽናል ስፒከር አይደለም የሚወራው እንደምንድን ነው? ኢየሱስ ጌታ ነው ማለት በሰዓቱ ስለሚያሳርድ ነው። ባይዘው መልእክት ሲጻፍ እኮ አሁን ይሄ መጽሐፍ መልእክት ላይ ነው ያለው አይደል? መልእክት ሲጻፍ ጊዜውን ያማክላል እኮ መልእክቱ። በዛ ሰዓት ምንድን ነበረ የሚለውን እኮ ያማክላል። ቅዱስ ጴጥሮስ ሰይጣን መባሉን ሰምታችኋል ወገኖቼ? አንተ ሰይጣን እንዳለው ክርስቶስ ታውቃላችሁ ለቅዱስ ጴጥሮስ። እንግዲህ ኢየሱስ ነው ያለው እንደዛ። ስለዚህ ጴጥሮስን ሰይጣን እያለን እንጠራዋለን። እኛ ቅዱስ ጴጥሮስን እንጠራዋለን? አንጠራውም። እኛ እርስ በርስ ሰይጣን እየተባባለን እንጠራለን? አንጠራራም። እኛ እርስ በርስ አንጠራራም። ቦታና ጊዜ አለው። መጽሐፍ ቅዱስ ላይ የሆነ ነገር ስታዩ ቦታ አለ፣ ጊዜ አለ። የተላከበት ጊዜ ምን አይነት ጊዜ ነው? የተላከበት ቦታ ወዴት ነው የሚለው ማወቅ አለብን። ፐርፐዛል በተለይ መልእክት ላይ በጣም ጥንቃቄ ያስፈልጋል። እሺ መልእክቶች ስታነቡ የመጽሐፍ ቅዱስ መልእክት ሐዋርያት የጻፉትን መልእክት በጣም መልእክቶች ማለት በጣም ምን ያው መጽሐፍ ቅዱስ በቀደም እንደዚህ ማንበብ ልጀምር ስል ከዮሐንስ መልእክት ነው የጀመረው እና በጣም የወንጌል መረዳት ያላቸው ሐዋርያት ነው እንግዲህ የወንጌል ጸሐፊዎች ናቸው የሚጽፉት ያንንና ግን መልእክቱ ለምን የተጻፈው የሚለውን እስኪ መልእክት ስታነቡ ከመልእክት ስትጠቅሱ የመጀመሪያዋ ስንኝ አንብቧት። እሺ መጀመሪያ ለምሳሌ ቆሮንቶስን ስታነቡ ቆሮንቶስ አንድ ምን ይላል? ወደ ማን እንደተላከና ለምን እንደተላከ ያ መልእክት ይናገራል። እሺ ይናገራል። ያ መልእክት ለምን እንደሚናገር ካላወቃችሁ ግን ጥሩ አይደለም። እሺ ጥሩ አይደለም። ያንን ነገር አራዳዳችሁ በጣም ወሳኝነት ስላለ መጽሐፍ ቅዱስ ላይ አራዳዳ ኢየሱስ ጌታ ነው ባይዘው ኦንሊ ጂሰስ የሚባሉ ታውቃላችሁ እንደሚሉ ወጣው በስላሴ አያምኑ እነሱ በመንፈስ ቅዱስ ነው ኢየሱስ ጌታ ነው የሚሉት ይመሰክራሉ። ልሳን ያወራሉ እነሱ እናንተ የምታወሩት ልሳን በመንፈስ ቅዱስ ነው አይደል? የለም በመንፈስ ቅዱስ ጀመረው ኢየሱስን ነው መንፈስ ቅዱስ እያሉ የሚጠሩት እነሱ። አዎ ካላችሁ እሺ እምነታችሁ መብታችሁ ነው፣ ግን አይደለም በቃ ኢየሱስ ጌታ ነው ይላሉ እነሱ ኦንሊ ጂሰሶች። በስላሴ ማም ኦንሊ ጂሰስ የሚባል አለ እምነት። እሺ እና ኢየሱስ ጌታ ነው ብላችሁ የምትመሰክሩት በማን ያው ከስንት ሙስሊም ጋር ሰው አያ ቅድም መስከራ ያለው ሲለኝ ነበረ። ሁሉም ቦታ ለምሳሌ የልሳን አገልግሎት ጊዜ ነበር አይደል? ጌታ ኢየሱስ ለምሳሌ በዛ ሰዓት ኢንተርኔት አልነበረም። ሰዎች እንደዚህ ቁጭ ብለው ማውራት አይችሉም። የሚተረጉም ሰው አልነበረም። ስለዚህ ሐዋርያት ምን ያስፈልጋቸዋል? ሐዋርያት የሚያስፈልጋቸው የልሳን አገልግሎት ግዴታ ነበር በሰዓቱ። ለምን? ጥቂት ሰዎች ናቸው ወንጌልን የተረዱት። እሺ ስለዚህ ወደ ዓለም ሁሉ እንዲደርስ ደግሞ ቋንቋ የሚባል መሳሪያ ያስፈልጋቸዋል። ዓለም ላይ በጣም ብዙ ቋንቋ ነው ያለው። ስለዚህ ልሳን ተሰጣቸው፣ አዲስ ቋንቋን ተናገሩ። እሺ ያ የልሳን አገልግሎቱ አብዛኛው አሁን በቤተ ክርስቲያን ውስጥ እየጠፋ ነው። ለምን? እግዚአብሔር አሰራሩን ይቀይራል ሁልጊዜ አይደለም። የእግዚአብሔር ማዳን የሚቆም አይደለም። አሰራሩ ግን ያ ሰዎች ሊረዱት ሊገባቸው በሚችል መንገድ እንደዚህ ተአምር ለማሳየት አይደለም እግዚአብሔር የሆነ ነገር የሚያደርገው። እሺ ይኸው አሁን የመሰለኝ ቀን ለምሳሌ እኔ አሁን ለ353,000 ሰው ምን ተናግሬያለሁ? የመጨረሻ ፖስቴ በዚህ መዝሙር ላይ ይሄ ከነቢያት ትንቢት ጀምሮ ስለ ኢየሱስ ክርስቶስ ጌትነት የሚያስረዳ ነገር ነው የጻፍኩት። ይሄ ራሴ የጻፍኩት ነገር ነው። እሺ ራሴ ስላችሁ ከራሴ አይደለም። ይኸውላችሁ ከነቢያት ጀምሮ ቶራ በነቢያት መጽሐፍ በሙሴ ለሙሴ ምን እንደተባለ ከዛ ኢሳያስ ምን እንዳለ ከዛ ክርስቶስ ደግሞ መጥቶ ምን እንዳለ። ስለዚህ ጌትነቱን የሚያስረዱ የመጽሐፍ ቅዱስ ክፍሎች ናቸው እነዚህ።
ዝም ብለን ክርስቲያኖች ክርስቶስን የምንከተለው እንደዚሁ ዝም ብለን ጅል ሆነን እንዳልሆነ ለአሕዛብ ሞኝነት ነው እንደሚል መጽሐፍ ቅዱስ ልክ እንደዛው ሞኝ ሆነን እንዳልሆነ ኢየሱስ ጌታ ነው ስንል ዝም ብለን እንዳልሆነ እሺ ይኸው እሱን የሚያስረዳ ነው። ይሄ ለስንት ሰው ሰበኩኝ? ይኸው 353,000 ሰው አይቶታል። ይሄ እሺ 353,000 ሰው አይቶታል። አያችሁ እግዚአብሔር ሲፈልግ በአህያ በኩል ይናገራል አይደል? በአህያ በኩል ይናገራል። ሲፈልግ ደግሞ በእንደኔ አይነት ደግሞ ቁሽሽ ባለ ሰው በጣም በኃጢአት በወደቀ ሰው ደግሞ ቁጭ ብሎ ቃሉን እንድናገር ይፈቅዳል። ልክ እንደዚሁ ማለት ነው። ተመልከቱ እግዚአብሔርን አሰራር። እግዚአብሔር አሰራር ድንቅ እኮ። ስለዚህ በዚህ ሰዓት እንደዚህ ይሰራል እግዚአብሔር። መንፈስ ቅዱስ የሚመራ ነው እንጂ የሆነ ሰዓት የነበረ ልክ በዛ ሰዓት የሆነ የሚቆም አይደለም። ከዘመኑ ጋር አብሮ ምን የሚያደርግ ነው? እንዴት ራሱን ጌታ ኢየሱስን መስበክ እንዳለበት የሚያውቅ ነው። እሺ ስለዚህ ኢየሱስ ጌታ ነው ብለን የምንመሰክረው ምስካሪነት ሲጀመር ለማያምን ነው። ምስካሪነት አጌነስት ለሚሆን ሰው አንድ ክርስቲያን አስገብቼ ኢየሱስ ጌታ ነው፣ አንድ ክርስቶስ ጌትነት የሚያምስ ማን እንዳለው እንደዛ ለበለሽ ሐዋርያት ብለዋል። አሳዩኝ እንደዛ ካለ ብለዋል። እርስ በርስ ተባብለዋል። አማኝ ናቸው እነሱ። ጌትነቱን አምነው ወደ ቤተክርስቲያን ተቀላቀሉ አላል። ለእስራኤላውያን እንደ እስራኤላውያን ይሰብካሉ። ይኸው የሰቀላችሁትን እያሉ ይሰብካሉ። ለአሕዛብ ደግሞ እንደ አሕዛብ ይሰበካል። ይኸው ኢየሱስ ጌታ አይደለም ሲባል ፈጽመን እንቃወማለን። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ ሕይወት ነው። ኢየሱስ ከአብ ዘንድ የነበረ የመጣ አምላክ ነው። ኢየሱስ ክርስቶስ ድንገት ብቅ ብሎ ራሱን ያስተዋወቀ አይደለም። ቀድሞ በነቢያት የተናገረ ጌታ ነው። ኋላም ራሱ የመሰከረ ጌታ ነው። ኋላም ደግሞ በሐዋርያት በኩል በመንፈስ ቅዱስ ለዓለም ሁሉ ወንጌልን እንዲሰበክ ማረጋገጫ ያለው ዝም ብሎ ድንገት ያልመጣ ጌታ ኢየሱስ ሲናገር ምን ይላል? እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ሲመጣ ትቀበሉታላችኋል። ኢየሱስ በነቢያት ትንቢት፣ በሌላም ቦታ ኢየሱስ ክርስቶስ ቀድሜ ነገርኳችሁ እኔ ነኝ ይላቸዋል። ዮሐንስ ወንጌል ቀድሜ ነገርኳችሁ ነኝ ይላቸዋል። ማነስ ቀድሞ በነቢያት ተናግሮ ኋላም በአባቱ ምስክርነት ከሰማይ ድምፅ አሰምቶ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው ብሎ በቅዱሱ ተራራ ላይ ተናግሮ በዮርዳኖስ ተናግሮ ከዛ በሐዋርያት ደግሞ እየታረዱ ሐዋርያት በደማቸው ምስክር የሆኑ ናቸው። ሐዋርያት በደማቸው እየታረዱ ተዘቅዝቀው እየተሰቀሉ ኢየሱስ ጌታ ነው እያሉ ማለት ጌትነቱን ለማያምኑ እየመሰከሩ እንደዚህ ያደረጉለት ጌታ ነው። እሺ ለአይሁድ ሲሰበክና ግን በጣም በፍቅር ለአይሁድ ሲሰበክና ለአሕዛብ ሲሰበክና ለአንድ በክርስቶስ ለሚያምን ሰው ሲሰበክ ተመሳሳይ አይነት ስብከት አይሰበክም። እዛ ነው ባይዘው በክርስቶስ በመጽሐፍ ቅዱስ እናምናለን ከሚሉ ሰዎች ጋር ስናወራ በተቻለ መጠን ምንም እናደርገው ጌትነቱ ላይ አንጨቃጨቅ፣ ግን ትምህርቱ ላይ ግን እንነጋገራለን። ግዴታ ነው። አያችሁ ኢየሱስን ማመን እንደሚያድን እናምናለን፣ ግን ደግሞ ምን ብሎ ማመን ያድናል? አንደኛው ይመጣና ምን ይላል? አይ ኢየሱስ ክርስቶስ እኮ ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ ይላል። ስለዚህ ጌታ ኢየሱስ ክርስቶስ በደሙ ያደረገው ጥምቀት ለኃጢአት ስርየት ይሆናል ሲል፣ አንደኛው ደግሞ ጥምቀት የሚባለውን ብቻ ይችል ይወስድና ይኸው ጥምቀት ያድናል ማለት ከኢየሱስ ውጭ ሌላ አዳኝ አለ ማለት ነው ይላል። አንደኛው ብድግልና ኢየሱስ ጌታ ነው እያለ ከሰበከ በኋላ ብለህ ጆሮ ከሰጠው በኋላ ይመጣና ኢየሱስ ክርስቶስ እኮ አብ ነው መንፈስ ቅዱስም ነው ይላል። አንደኛው ደግሞ ይመጣና ልሳን ብሎ ስለ እግዚአብሔር ቃል ስለ መንፈስ ቅዱስ ካወራልህ በኋላ ልሳን ማለት እኮ ትርጉም ያለው ሰዎች የሚሰሙት ቋንቋ አይደለም፣ ከሰው ቋንቋ ዘንድ የመጣ አይደለም። አሁን እኛ የምንናገረው ልሳን ነው ይላል።
በጣም ትገረማለህ። ለመጽሐፍ ቅዱስ ካወቀው ይኸው ፈቃደኛ ነኝ አስረዱኝ ግቡ። ይኸው አሁን የሚወራው ልሳን በመጽሐፍ ቅዱስ የሚታወቅ ከሆነ ይኸው ከነዛ ውስጥ ደግሞ አንደኛው ይመጣና አይ ልሳን የሚባለው ይሄ አይደለም ይላል። ለምሳሌ ካልቪኒስቶች አያምኑም ልሳን የሚባለው ይሄ ነው ብሎ አያምኑም። አንዱ ደግሞ ይመጣና ምን አይነት እምነት ማመን ነው የሚያድነው ይላቸዋል። ኢየሱስ ክርስቶስ ለተወሰኑ ሰዎች የተወሰኑ ዓለም ላይ የተወሰኑ ሰዎችን መርጧል። ከዛስ ለነሱ ነው የሞተው ይላል። ለነሱ ነው የሞተው ውስን ቤዞት ብሎ ያስተምራል። እና ኢየሱስን ማመን ያድናል። ግን ምን ብሎ ማመን ያድናል? ሙሉ ኢየሱስ ክርስቶስን ራሱን በገለጠበት መንገድ መንፈስ ቅዱስ በሐዋርያት በሰበከበት መንገድ ማመን ያድናል ብለን እናምናለን እኛ ክርስቲያኖች። ከዛ አንጻር ለዛ ነው ወይስ ኢየሱስ ጌታ ነው በሉ እስኪበል ሲባል ማንለው ለዛ ነው። እሺ እስኪበል ተብሎ ማንም ሰው ሐዋርያትም ስላላሉ ባይዘው እስኪበል እስኪ አፍ ላይ በለው እንደዛ አይነት ነገር የሙከራ 1 2 3 እንደሚባለው አይነት ማለት ነው። እንደዛ አይነት ነገር የለም። እሺ ኤኒዌይስ ከዛ አንጻር ነው። እሺ አሁንም ይሄም በፍቅር ነው። እንደሚደበራችሁ ካላችሁ እንግዲህ አነጋገሬ የተናገርኩት እውነት ነው። አነጋገሬ ከደበራችሁ ግን በጣም ይቅርታ አድርጉልኝ፣ ይቅርታ ይደረግልኝ። እየተናገርከው ልክ አይደለም ካላችሁ ግን ይኸው ገስት ክፍት ነው፣ መግባት ትችላላችሁ። ይኸው ገስት ክፍት ነው፣ መግባት ትችላላችሁ። አሁን ከተናገርኩት ውስጥ አንድ ስህተት ካለ ያው በመጽሐፍ ቅዱስ አስረግጠን እንናገር። የዚህ ጋር ስህተት ነው የምትሉ ካላችሁ ይኸው ገስቱ ክፍት ነው። እሺ ዲናርዬ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ያለው ከየትኛው ቤተ እምነት ነው ወንድሜ? እኔ ከዚሁ ከኦርቶዶክስ ነው፣ ግን ጥያቄዎች አሉኝ። እዚሁ ከኦርቶዶክስም ሆኖ አልገባኝ ያለ ጥያቄ አለና ምናልባት አንተ ከገባህ ወይም ደግሞ ለሚገባቸው ሰዎች ቀርበ ስለምትሆን ብዬ ነው። ምን አልከኝ? ኦርቶዶክስ ነህ? አዎ፣ ግን እዚህ ኦርቶዶክስ ሆኖ ያልገባኝ ጥያቄዎች ነበሩ። የክርስቶስን ሰው መሆን እና ደግሞ እሺ፣ እዚህ ላይ በመጀመሪያ የክርስቶስ ሰው መሆን እንደ ተአምር ልንወስደው እንችላለን። ማለትም ይሄ ከድንግል ማርያም እንደ ምስራች ነው የምንወስደው፣ እንደ ወንጌል ነው የምንወስደው። ወንጌል ማለት የምስራች ማለት ነው። በእግዚአብሔር ፊት ምን እግዚአብሔር እኛ መኖራችን መናገራችን ራሱ እኮ ተአምር እኮ ነው። እኛ ከራሳችን ያለን ራሳችንን ያላመጣን ሰዎች እንደዚህ ቁጭ ብለን መነጋገራችን ድንቅ ተአምር ነው። የክርስቶስ መወለድ ግን ኦብቪየስሊ ለሰው የአምላክ መወለድ ተአምር ተደርጎ ከአይምሮ በላይ ሊሆን ይችላል። ግን ስቲል ግን የክርስቶስ መወለድ የምስራች ይባላል። አሁን ቅዱስ ያ መልአኩ ለእረኞቹ ሄዶ የምስራች እነግራችኋለሁ ብሎ ነው የተናገረው። የምስራች እነግራችኋለሁ ብሎ ነው የክርስቶስን መወለድ የመሰከረው የተናገረው። በሌላም ቦታ ወንጌል ስለ ልጁ ነው። ወንጌል ማለት የምስራች ስለሆነ ወንጌል ስለማን ይላል? ስለ ልጁ ነው። ስለዚህ ጌታ ኢየሱስ ክርስቶስ መወለዱ ለዓለም ሁሉ ደስታ፣ የምስራች፣ የጸጋ መገፈፍ ሁሉ በዓለም የነበረው የጸጋ መገፈፍ ድጋሚ ጸጋ ያገኘንበት የኃጢአት ስጋችንን የሻርንበት ወደ ዘላለም ሕይወት የምንገባበት ነው። የክርስቶስ ማድረግ ያው ቅድም ከላይ ዲያቆንም ስለ ጰራቅሊጦስ እያወሩ ነበርና ክርስቶስ ከነ ስጋው ነው ያረገው ብለን ነው የምናምነውና አሁን ስጋው ከራሱ ጋር ነው ማለት አሁንም ያ ስጋ አለ ወይስ የሰው ልጅ ዳግም በዛው እነሆ ከደመና ጋር ይመጣል፣ የወጉትም ሁሉ ያዩታል።
ያ ስጋ የትም የሚጣል አይደለም አለ። ያ ስጋ ዘላለማዊ ስጋ ሆኗል። ከዛ ስጋ እየተካፈልን አይደል እኛ ራሱ ዘላለማዊ የምንሆን። ስለዚህ ዘላለማዊ ነው። ከክርስቶስ ሲገለጥ በዛው እንደዚህ ሲወጣ እንዳያችሁት ይመለሳል አይደል የሚሉት እነዚያ ሁለቱ ማለት። ስለዚህ አለ ሁልጊዜም በዛ ስጋ አለ። ግን በምኑ በግርማ አያ እኛውን ስንነሳ ዝም ብለን እንደዚሁ የሚበሰብስ ሆነን አይደለም ምንነሳ። ይሄ የሚበሰብሰው የማይበሰብሰውን ይለብሳል። እሺ የአንደኛ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ሲናገር ይህ የሚበሰብሰው የማይበሰብሰው፣ ይህ የሚሞተው የማይሞተው ሊለብስ ይገባል። ስለዚህ ከክርስቶስን መስለን ነው የምንነሳው። ክርስቶስ በግርማ ሆነው ግን ደግሞ በስጋው ነው ያለው። ስቲል መካከለኛ ነው። ስቲል የሰው ልጅ እየተባለ ይጠራል። ሲናገርም የሰው ልጅ ያ በክብሩ በሚመጣበት ጊዜ ከእርሱ ጋርም ቅዱሳን መላእክት ሁሉ እያለ አይደል የሚናገር የሰው ልጅ እየተባለ ይጠራል። እስኪመጣ ሲመጣም እንደዛ የተባለ ነው የሚጠራው። ይዘ ሁልጊዜም በሰውነት በአምላክነቱ የሚኖር የሚጸና ነው እንጂ የሆነ ጊዜ ቅይር የሚል አለ ስጋው። አንድ ሰው በዛሬ ቀን ለምሳሌ ዓለም ላይ 1000 ወይም 2000 የሚሆኑ ሰዎች ተወልደዋል ብለን እናስብ። ኢትዮጵያ ውስጥ ከአንድ ኦርቶዶክስ ቤተሰብ ውስጥ አንድ ሕፃን ተወለደ። ቻይና ውስጥ አንድ ቻይና ሕፃን ተወለደ። ህንድና አረብ ውስጥም እንደዚሁ በተመሳሳይ ቀን በተለያየ ሃይማኖት የተለያየ ቋንቋ በሚናገሩ ሰዎች ውስጥ ልጅ ተወለደ። ልጅ አድጎ የቤተሰቦቹን ሃይማኖት የመያዝ ግዴታ አለበት። ማነው ግዴታ ያደረገው? ግዴታ አለበት ኢኒሴንስ በሎጂካል በሆነ ነገር ያው የሚያድገው ቤተሰቦቹን ሃይማኖት ይዞ ስለሆነ። ልጨርሳት ኤርሚዬ ጥያቄው። ቀጥል። ሀሳብ የገባኝ ስለመሰለኝ ቀጥል። ይቀርታል። እና ይህ አሁን እንግዲህ አንድ ቡዲስት ቤተሰብ ወይም ደግሞ ጣዖት አምላኪ ቤተሰብ የተወለደ ሕፃን ልጅ ክርስቶስን ሰምቶ የሚማወቅ እድል የሌለው ሰው ሊሆን ይችላል ይህ ሰውና ይህ ሰውዬ ኢንዲንጉ ምንድን ነው ማለት ይህ ሰውዬ በዛ ቤተሰብ ውስጥ ተወልዶ ያን ሃይማኖት እያመለከ በመኖሩ የገሃነም እድል ፈንታ አለው ወይ? እሺ መልሱ ምን እንደሆነ ታውቃለህ? አይመለከትም ነው መልሱ። እሺ አይመለከትም። እሱ የእግዚአብሔር ነው። ግን ወንጌል ይደርሰዋል አይደርሰውም? ይደርሰዋል። ለአንተ ደርሶ የለን? ለእነሱ ይደርሳቸዋል አይደርሳቸውም? ይደርሳቸዋል። እግዚአብሔር ለሁሉም ያደርሳል። አንተ ሰው ሁሉ አሁን ለምሳሌ አትደነቅም? ወጥተህ መንገድ ላይ የምታየው ሰው ሁሉ ምን እየሰራ ነው በልቶ የሚያድረው ትላለህ? ይበላል። ሁሉም በዚህ የሚበል በዛ ይበላል፣ ይጠጣል፣ ይኖራል፣ ስራ ይኖረዋል፣ የሆነ ነገር ይኖረዋል። የሆነ ሱቅ የሆነ ፎቅ ላይ የሆነ ጥግ ላይ ኖሮ ያ ባለ ሱቅ እየሸጠ ይበላል። ይህ አጋጣሚ አይደለም። የገበያ ሁኔታ ሎኬሽን ማወቅ አይደለም፣ የእግዚአብሔር ፈቃድ። እሺ ስለዚህ በዛ ውስጥ አሁን አንተ የተሰጠህ ነገር አለ ወንድሜ ዲናሬ፣ ወንጌልን ማወቅ፣ ክርስቶስን ማወቅ፣ በክርስቶስ መኖር። ከዛስ ላልሰማ ሰው ያላመነን ሰው በቻልከው መንገድ መንፈስ ቅዱስ እግዚአብሔር በፈቀደው መጠን ምን ማድረግ መስበክ መናገር ነው እንጂ አሁን ለምሳሌ ሕፃን ልጅ ቢሞት ምን ይሆናል? ሕፃኑ ማነው? እግዚአብሔር አይደለም? አያረ ሰው የራሱን መዳን ትቶ ምን አይነት ጥያቄ ይጠይቃል? ለራሱ መዳን ምንም ቫሊዩ የሌለው ነገር ማለት። ሕፃኑ ሞተ አልሞተ፣ ገነት ገባ ገሃንም ገባ፣ የትም ሄደ ምንም ሆነ ምንም አልሆነ ማለት ነው። ይሄ ሕፃኑ እንዲፈጠር ያደረገው እግዚአብሔር ስለሆነ ያ የእግዚአብሔር ስራ። አንተ የሚመለከት ምንድነው? አንተ ራስህ ድነሃል ወይ? አንተ ራስህ ህይወትህ ምንድን ነው? እምነትን ታውቃለህ ወይ? በምድር ላይ ስትኖር ደግሞ ሰው ሁሉ ሲፈጠር ቻይናም ቢወለድ አረብ ሀገርም ቢወለድ የትም ቢወለድ እድሜ ልኩን ዝም ብሎ እንዲዘፈዘፍ እንዲበላ እንዲጠጣ እንዲዘላ አይደለም፣ እንዲያገባ እንዲወልድ አይደለም የተፈጠረው። ዋናው ፖይንቱ እግዚአብሔርን እንዲያውቅ የተፈጠረው። እግዚአብሔርን በማወቅ በክርስቶስ የዘላለም ህይወትን እንዲያገኝ የተፈጠረው። መመርመር፣ ማወቅ፣ መጠየቅ አለበት። እሺ መመርመር፣ ማወቅ፣ መጠየቅ አለበት። አንተ ዳን እስኪ መጀመር አንተ ጌታ ያለን ነገር ሁሉ ተቀበልና ከዛ ኔክስት ታደርገዋለህ። አየኸው
እኛ አሁን ስቴፕ አንጠብቅም። አንድ ደረጃ እንኳን ሳንወጣ የራሳችንን ድህነት ሳናረጋግጥ ሌላው ሀገር እንደዚህ ሆኗል ይሆናል። ከኛ በላይ እግዚአብሔር ስለሚጨነቅላቸው ለነሱ አንተ ቢራብ ባይራብ ምንም የማይመለከት ሰው ቢራብ ባይራብ ምንም የማይመለከት ሰው ቼክ የማታረገው ነገ ራበኝ ቢል ቆርሰህ የማትሰጠው እንዲሆነ ከምትል ኦኬ አንተ ምን አድርገሃል? ለራስህ እየኖርክ ነው? እግዚአብሔርን አውቀሃል? እግዚአብሔር ማን ነው? ቃሉ የትኛው? ምንድን ነው የሚፈልገው ከአንተ? ይህንን ከጨረስክ በኋላ ምን ታደርጋለህ? ወንጌልን ታሰፋለህ። ከዛ እግዚአብሔር ሲፈቅድ ምን እንደሚያደርግ ታውቃለህ ወንድሜ? በጣም አንተ ወደ እግዚአብሔር ስትቀርብ አንተ አሁን ወንጌል አጡ ላልካቸው ሰዎች አንተ ለመዳናቸው ምክንያት ትሆናለህ። እሺ አንተ ራስህ ለመዳናቸው ምክንያት እንድትሆን ያደርጋል እግዚአብሔር። ምንም አይሳነው። እሺ መጀመሪያ ግን ወንጌል መጀመሪያ ስለ ጌታ ስለማመን ስለ ራስህ ነው። ድነሃል ወይ? ህይወት ምንድን ነው? የት ነው ያለው? ምን ላይ ነው ያለው? እሱ ነው ፖይንት። እሺ እንትን ገነት በመካከላችሁ ናት የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። ክርስቶስ በቃሉ የተናገረው ይመስለኛል። ከምን አንጻር የተናገረው ጥቅሱን ማኪዬ ታውቃለህ? ጥቅሱ የሚታወቅ ጥቅስ ነው። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያትን አሳየን ብለው ሲጠይቁት ሐዋርያት እሺ ከምን አንጻር ነው እንደዚህ የተባለው? አንጻራዊነቱን እኔ እንጃ፣ ግን ካለህ እሺ ልትነግረኝ ትችላለህ። ግን ፖይንቴ ከአንጻራዊነቱ ጋር አይገናኝም። ኦኬ አይ በመካከላችሁ ናት ማለት ከምን ሊሆን ይችላል? ለምሳሌ አንድ ሰው ልክ አሁን ምን እያደረክ ነው አይደል? ነገ የምትሆን ምን ይላል መሰለህ? የማን መልእክት ላይ ነው ማኪ? እስኪ ታገዘኛለህ? ገና ምንድነው አሁን የልጁን መልክ እንድንመስል እናውቃለን ካለ በኋላ ያ የልጁን መልክ የምንመስለው ደግሞ ያኔ ስንገለጥ ማን እንመስላለን? ክርስቶስን እንመስላለን። ያ እንዲሆን ደግሞ እሱ ምን እንደሆነ እሱ ጻድቅ እንደሆነ ጽድቅ አድርጉ ይላል። አየው ለምሳሌ ጽድቅ ስትሰራ በቃ ታረጋግጣለህ ማለት ነው። እዚህ ሆነ ምን የተባልከው አንተ በጌታ በኢየሱስ ክርስቶስ ስም ተጠመቅ አይደለ? ትጠመቃለህ አይደል? ጌታን ታውቀዋለህ። በቅድስና ስጋና ደሙን እየተቀበልክ ትኖራለህ። ያ ስጋና ደግሞ ምን የሚያደርግ ነው? ለኃጢአት እንዳትገዛ ከቅዱሳን ጋር ህብረት እንዲኖር የሚያግዝህ ነው። ያን እየተቀበልክ ኑሮውን ትኖራለህ። በመካከላችሁ ማለት ነው መንግስተ ሰማያት እዚህ ነው ያለችው። ለምሳሌ ጌታ ኢየሱስ ሲናገር ምን ይላል? በመጨረሻው ቀን መጥቶ ወደ መንግስተ ሰማያት ሊያስገባቸው ሲል ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤም ታስሬም አላለበሳችሁኝም። አየው ስልጣኑ የቱ ጋር ነው? ክርስቶስን መስለህ መኖር ላይ ነው። እዚሁ ነው ያለው ማለት ነው አይደል እንዴ? እግዚአብሔር ለምሳሌ ሰውን ወክሎ ምን እያደረገ ነው? የተቸገረ ሰው አላበላህምና እኔን አላበላኸኝም እያለ ዲናር ግልጽ ነው። የተቸገረ ሰው ካላበላ እኔን አላበላኸኝም፣ የተቸገረ ሰው ካላጠጣ እኔን አላጠጣኸኝም፣ የታመመ እና የታሰረ ካልጠየቅ እኔን አልጠየቅኝም፣ የታረዘ ካላለበስክ እኔን አላለበስከኝም እያለ ነው። እሺ ስለዚህ የእግዚአብሔር መንግስት ወይም የእግዚአብሔር መንግስት መካከላችን የምትሆነው ምን ስንሆን ነው? እንደ እግዚአብሔር ስንኖር ነው። እሺ ጊዜ ብቻ እንጠብቃለን እንጂ ያን ነገር ምን እንሆናለን? በእርግጠኝነት እንኖራለን። ልክ እንደ ሐዋርያት። አይ ማለት የፈለኩት ሰው በምድር ላይ እያለ አሁን የግድ ግዴታ በገነት ወይም በመንግስተ ሰማያት መጽደቅን መጠበቅ አይጠበቅበትም ብዬ ነው። ይሄ ቃል ገነት በመካከላችሁ ናት የሚለው ቃል ሰው ለመጽደቅ ግዴታ ከሞት በኋላ ያለውን ህይወት አይደለም። በምድር ላይ ያለ ጸድቆ ለምሳሌ ከሞት በኋላ ተስፋ አለን። ለምሳሌ በዕብራውያን ላይ እንዲህ ይላል። ዕብራውያን 9:28 ላይ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። አንድ ጊዜ በኃጢአት ምክንያት ክርስቶስ ወደ ምድር ተገለጠ። ሁለተኛ ግን ያለ ኃጢአት ይመጣል። ያለ ኃጢአት ምክንያት ምን ይመጣል? ይገለጣል። ለነማን? ያድነን ዘንድ ለምንጠባበቅ ለእኛ። ግን ክርስቶስን መስለን ስንኖር፣ እግዚአብሔርን መስለን ስንኖር ምን ያደርጋል? የኃጢአት ስጋችንን ስንሽር፣ ለኃጢአት ማንገዛ ስንሆን ያንን ፍጽምና እዚሁ እናገኘዋለን። ለምሳሌ በኤፌሶን ላይ
በኤፌሶን መጽሐፍ ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ አየው፣ መቼ ነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጣል። መቼ? ዓለም ሳይፈጠር። ከዛስ ምን ይላል? በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲሁ የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውን በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አሳውቆናል። ያ ስለዚህ በእዛው 2 ላይ ደግሞ ምን ይላል መሰለ? 2 ላይ ይመስለኛል እንዲህ ይላል። ቆይ ሰው 2 ላይ ነው፣ ስንት ላይ ነው ያለው? እሺ ላንብበው እስኪ። 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡት ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። አየው፣ የት አስቀመጠን ይላል? በሰማያዊ ስፍራ አስቀመጠን ይላል። ለምን? ቅዱስ ጳውሎስ ራሱን ያውቃል። ምን ብሎ ነው የተናገረው? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላል። ክርስቶስን መስለ ስትኖር የት ነው? ኦልሬዲ በሰማያዊ ስፍራ ተቀምጠሃል ማለት ነው። እሺ፣ ያንን ተስፋህን እየተናገር ነው። ያድንህ ዘንድ ነው እንጂ የምትጠባበቀው የሆነ እሳት ውስጥ ይከት ዘንድ አትጠባበቅም። እሺ፣ ቀድሞ ሆኖ ነግሮሃል። አሁን መልስ ተነግሮ እውነት ሐሰት የሚለው ነገር እውነት ሐሰት ተብሎ ከተነገረህ በኋላ እውነት ብለህ መልሱን ልትሳሳት ትችላለህ። እንደ እውነት የተባልከው መልስ አይደለም። ይኸው ተርቤ ያላበላችሁ አንድ ሰው በክርስቶስ በጸጋው ይድናል። እሺ፣ በጸጋው ይድናል። ያንን ጸጋ ደግሞ የተቀበለውን መክሊት ምን እያደረገ እያተረፈ ይኖራል። እያተረፍክ ከኖርክ ስመጣ ሽልማት አለህ ተብለሃል። አንተ እያተረፍክ ስትኖር ተስፋ ምንድን ነው? ያድንህ ዘንድ ትጠባበቃለህ። ከዛስ ያለ ኃጢአት ድጋሚ ይታይልሃል ማለት ነው። እሺ፣ ስለዚህ መካከላችን ነች አለች፣ ከመካከላችን የምናገኛት ነች። እሺ፣ እንጂ ነገ ተደራድረን ከሞትም በኋላ ልክ ክርስቶስ ሲመጣ ተደራድረን የምናገኛት አይደለችም መንግስተ ሰማያት። በመካከላችን ያለች ከዚሁ ይዘናት የምንሄዳት ነች መንግስተ ሰማያት። እሺ፣ ከዚሁ ነች ተይዛ የምትሄደው ምናችን? መንግስተ ሰማያት። የእግዚአብሔርን መንግስት የምንወርሰው እዚህ ምድር ላይ በምናደርገው ነገር እንጂ ሰማይ ሄደን በምንሰራው ስራ አይደለም። ከክርስቶስም በእግዚአብሔር ቀኝ የምንቆመው በሰማያዊ ስፍራ የምንቀመጠው እዚሁ በክርስቶስ ጸጋ ተጠቅመን በምንሰራው በኃይሉ ተጠቅመን በእግዚአብሔር ኃይል ተጠቅመን በምናደርገው ነገር እንጂ ሰማይ ሄደን ገና ጥያቄ አይደለም። እሺ፣ የኛ ጽድቃችን ጥያቄ አይደለም። ስለዚህ ምድር ላይ የሚሰራ ነው ጽድቃችን የሚደረግ ጌታ ኢየሱስ ክርስቶስ ያደረገው የፈጸመው የጌታ ኢየሱስ ክርስቶስን ኃይልና ጸጋ ተቀብለህ ደግሞ ዕለት ከዕለት የምትፈጽመው እንጂ ሰማይ ሄደህ እንትን የምትለው አይደለም። ስለዚህ በመካከላችን ነው ያለው። ግልጽ ነው ወንድም? አዎ ልክ ነህ። ስለዚህ ሰው ለምሳሌ በስጋ ህይወቱ ጎደሎ ይሆናል በብዙ ምክንያት። ያንን በስጋ ህይወት ጎደሎ የመሆን አንደኛው ሚስጥር በምድር ላይ በመካከል ያለችውን ገነት ካለመኖር የመነጨ ነው ልንለው እንችላለን። ለምሳሌ በገነት የሚኖር ሰው እሺ ይህን እንድተውና እያለፍኩኝ የተለያዩ ጥያቄዎች የምጠይቀህ ከእንትን ላይ እንዳይሆን ብዬ ነው፣ ሰፊ ስለሚሆን ብዬ ነው። እና የመጨረሻ እንድልጠይቀሽ እና ሌሎች ሰዎችም እንዲገቡ ከሞትን በኋላ ስንሞት ለምሳሌ ስንፈጠር ክርስቶስ እግዚአብሔር በአምሳሉ
እንደ ምሳሌያቸው እንደ አርአያቸው ፈጠሩን ይላል ስላሶች። ወይም እግዚአብሔር እንደ ምሳሌው እና እንደ አርአያው በመልካችን ለምሳሌያችን እንፍጠራለን። እሺ አጠር ለማድረግ ብዬ ነው። ችግር የለም። በምሳሌው እንደ አርአያችን ፈጠረን። ከዛ በምሳሌ እንደ አርአያችን ማለት በገጽም ማለት ነው፣ በመልክም ችግር የለም። ግን ስለ መልክ አይደለም እሱ ጋር የሚያወራው ሌላ ታሪክ ነው። መልክ ሲል ምን ማለት እንደፈለገ የራሱ የሆነ ማብራሪያ አለ። እሺ ቦዲ በሚለው ይስተካከል። መልክ ስል እንትን እንዳይሆን ቦዲ ስጋ የምንለው ስጋ አለ፣ ከዛ ነብስ አለ። ሁለቱ ናቸው ተቀናጅተው ክርስቶስን ወይም እግዚአብሔርን የሚመስል አፈጣጠር የሰጡን ነብሳችንና ስጋችን ማለት ነው። የሚታየውና ጥያቄን ብቻ ፖይንት አድርግና ንገረኝ። አሁን ይኸኛው አሁን የምትለው ነገር እኔ ስለማልቀበለው ለምሳሌ ሰው መንፈስ አለው ብዬ አምናለሁ። አሁን ከጠየቀኝ ሰው መንፈስ አለው። ለምሳሌ እመቤታችን ምን ትላለች? ነፍሴ እግዚአብሔርን ታመልከዋለች፣ መንፈሴም ብላ በመድኃኒቴ በአምላኬ ሐሴትን ታደርጋለች ትላለች። ምን ብላ? ነፍሴ መንፈሴ ትላለች። ስጋ ደግሞ የስጋ ስራ የተገለጠ ነው ተብሎ ደግሞ ተጠቅሷል። ስለዚህ እኔ ማምነው ያ መንፈስ ጥያቄውን ግልጽ ላድርገው። ጥያቄው የገባ መሰለኝ ሚርሚ። ጥያቄን ስጋና ክርስቶስ ከጭቃ ከአፈር አበጀው አይደል የሚለው አዳምን። ከዛ እስትንፋስ እፍ አለበት አይደለ ሰው ሆነ። ይህ ከማድረጉ በፊት ግን ምን አለ? በምሳሌያችን እንደ አርአያችን እንፍጠር አለ። በመልካችን እንደ ምሳሌያችን እንፍጠር። በመልካችን እንደ ምሳሌያችን እንፍጠር አለና ጭቃ አብጅቶ እፍ አለበት ሰው ሆነ። ሲሞት አሁን ጥያቄው እዚህ ጋር ነው። ሲሞት ስጋውን ከአፈር ጋር ቀላቅሎ ነፍሱን ብቻ ይዞ ነው የሚሄደው ሰው። በዚህ ሰዓት በክርስቶስ ምሳሌና እንደ አርአያው የተፈጠረው ያ ሰው ስጋውን ጥሎ ነፍሱን ብቻ ይዞ አንጠልጥሎ ሲሄድ ለጊዜውም ቢሆን ወይም ደግሞ እስከ ዳግማዊ ትንሣኤ ለጊዜውም ቢሆን ከምሳሌና ከአርአያ ፍጡርነቱ ጎድሏል ልንል እንችላለን። ግልጽ ነው። ትንሽ ከለመድካቸው ወጣ ያሉ ሊሆኑ ይችላሉ ጥያቄዎቹ። ግን እንትን የሚል ከሆነ አታብራራው፣ ችግር የለውም። ችግር የለውም። እሺ መልክ የተባለው እኔ እስከሰማሁት በመልካችን ሲል ይህ ትንቢትም ጭምር ነው። ከውዝ የእግዚአብሔር መልክ የለውም፣ ዝም ብሎ እንደዚህ የሚታይ መልክ የለውም። እግዚአብሔር የታየው በክርስቶስ ነው። እሺ እግዚአብሔር የታየው በምንድን ነው? በክርስቶስ ነው የታየው። ሰው ደግሞ ነፃ ፈቃድ አለው። ልክ እንደ ፈጣሪ ነፃ ፈቃድ አለው አይደል? እንደ ሌሎች እንደ እቃዎች ግዑዝ አይደለም። ይልቁንም መርጦ አስቦ አገናዝቦ ነፃ ፈቃድ አለው። እሺ ከዛስ ግን አዳም ደግሞ የሚሞት ነበሩ የመጀመሪያ ወይም ደግሞ በቤተክርስቲያን ኮራፕተብል እና ኮራፕትድ የሚባል ስጋ አለ። ኮራፕተብል ማለት ይሄ ኃጢአት የሚስማማው እንደማለት። ኮራፕትድ ማለት ደግሞ ኮራፕተብል ከሆነ ኃጢአት ሊስማማው የሚችል ወደ ሁለቱ መሄድ የሚችል ነው። ኮራፕትድ ከሆነ ግን ለኃጢአት የሚገዛ ማለት ለኃጢአት የሚገዛ ነው። ስለዚህ ሰው ያችን ፍሬ አልበላ። መጀመሪያ ከሁለት ዛፎች አሉ በገነት ብዙ ፍሬዎች ከሆኑ በኋላ የህይወት ዛፍንና ምን ተከለ ይላል ዘፍጥረት ላይ የህይወት ዛፍንና የጸበ ክፉና ደጉን የሚያሳውቀውን ዛፍ። እሺ ክፉና ደጉን። ከዛ ሰው ምን በላ? ከዚህ በበላ ጊዜ ትሞታለህ ተባለ። ከዚህ በበላ ጊዜ ሲሞት ምን ሆነ? በቃ ተወሰነ ማለት ተፈረደበት ሞት በበላ ጊዜ። ከዛ በፊት አልተፈረደበትም ባይዘው። ከዛስ ምን ሆነ? በደለና ከጸጋ ተራቆተና ለኃጢአት የሚገዛ ስጋን ያዘ። ከዛስ በኋላ ምን አለ? መጨረሻ ላይ ከገነት ሲወጡ ስለበሉ ነው እንዴ ከገነት ይወጡት ነው እንዴ? ስለበሉ ብቻ አይደለም። ምን ይላል? ሳይበሉም በፊት ያው በስጋ ነበሩ አይደለ? ሳይበሉም በፊት ፖይንቱ ልንገር። እዛ ውስጥ ገነት ውስጥ ምን አለ መሰለህ? የህይወት ዛፍ የሚባል ደግሞ ከዚህ ፍሬ እንዳይበላ ሌላ ሰው በደንብ ጠይቅሽ ይሄን ነገር ከዚህ ፍሬ እንዳይበላ ለዘላለም ደግሞ ሕያው እንዳይኖር ይላል አይደል ዘፍጥረት
አስወጣው። ላንብብልህ አውጥቼ ዘፍጥረት 3 ላይ ይመስለኛል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር እንዲህ አለ። ስለዚህ እግዚአብሔር አምላክ ዘፍጥረት ምዕራፍ 3 ከቁጥር 23 አዳም ለመጨረሻ ጊዜ ሲወጣ፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ኦኬ ከላይ ጀምሮ እንዲህ ከ22 ጀምሮ እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ አያው፣ ምን እንዳያደርግ? እጁን እንዳይዘረጋ፣ ደግሞም ከሕይወት ዛፍ ወስዶ እንዳይበላ፣ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። አያው፣ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ ዘንድ የተገኘባትን መሬት ያርስ ዘንድ አያው። ስለዚህ ከገነት ይወጣል። ከዛች ፍሬ ለምን? ከዛች ፍሬ ሲበላ ምን ይሆናል? ለዘላለም ይኖራል። እንዴት እንደሆነ እንደበደለ አዳም በዳይ እንደሆነ ሟች እንደሆነ ከእግዚአብሔር እንደተለየ ዋናውን ሁለተኛውን ሞት እንደሞተ የዘላለም ሕይወትን ያገኛል። ስለዚህ ካሳ አስፈለገ። ካሳ አስፈለገ። የእግዚአብሔር ቃል ትሞታለህ ያለውን ቃል ዝም ብሎ አትሞትም ብሎ አይሽሮም እግዚአብሔር። ከእግዚአብሔር የወጣ ቃል ስለማይታጠፍ። ስለዚህ ክርስቶስ ምን አደረገ? መጣለን። ምን አደረገ? ያልበደለው መጣና የበዳዩን ቅጣት ተቀበለና ሞተ። ከዛስ ይሄ አፈር የሚበሰብሰው ስጋችን እንዳይበሰብስ ምን አደረገ? ተስፋ ሰጠን። ስለዚህ አንደኛ ቆሮንቶስ ምዕራፍ 15 ይህንን ነገር በሰፊው ሲያብራራ ምን ይላል መሰለ? ይህ መበስበስ የሚባለውን ነገር በምን አይነት መንገድ ያብራሯል? እንዲህ ይላል፣ እንዲህ ይላል ከ35 ጀምሮ ነገር ግን ሰው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 35 ጀምሮ ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም ይላል። አየው ምን አደረገልን እግዚአብሔር? አባቶቻችን ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ጥበብ ይልቅ ያዳነበት ጥበብ ይበልጣል ይላሉ። ምን አለ? አሁን ስንዴ ትዘራለህ አይደል ወንድሜ? አንድ ስንዴ ስትዘራ ግን የዛች የስንዴዋ ዘር ትበቅላለች። ገብተህ ታስረዳኛለህ በራዛ ጠይቄ ግን ካልመለስክልኝ በቻልኩት መጠን እንደዚህ በኮመንት ላይ በዚህ እንደዚህ የሚረብሽ ሰው አይቻል አቅም ገብተህ ታስረዳኛለህ። ጠይቃለሁ ጥያቄ ናገባ። እሺ ስለዚህ ልክ ስንዴ ትዘራለህ አይደል ወንድሜ? ልክ ስንዴ ስትዘራ የሚበቅለው ምንድን ነው? ብዙ ሆኖ ይበቅላል አይደለ? ብዙ ሆኖ ይበቅላል። እንዲህ ይላል፣ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ለምን? በስብሶ አይደል ሕያው የሚሆነው ስንዴው። ከዛ ቀጠል አድርጎ 37 ላይ የምትዘራውም ስንዴ ቢሆን ከሌላም አይነት የአንዱም ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነው አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ስጋ ሁሉ አንድ አይደለም፣ የሰው ስጋ አንድ ነው። የእንስሳም ስጋ ሌላ ነው፣ የወፎችም ስጋ ሌላ ነው፣ የአሳም ስጋ ሌላ ነው። ደግሞ ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው። የከዋክብትም ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላው ኮከብ ይለያልና። ከዛስ እንዲህ ይላል። ከዛ በኋላ የሙታን ትንሣኤ ደግሞ እንዲሁ ነው፣ በመበስበስ ይዘራል። አየው የምንበሰብሰው ለምንድነው? ልንዘራ ነው። ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል አለ፣ መንፈሳዊ አካል ደግሞ አለ። እንዲሁ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው እንዲላል። መሬታዊው እንደሆነ የመሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ የሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታውያንን መልክ እንደለበስን አዳምጠው፣ የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። የሚበሰብሰው ነው የማይበሰብሰው አይወርስም፣ የሚበሰብሰውም የማይበሰብሰውን አያወርስም።
እነሆ አንድ ምስጢር እነግራቸዋለሁ አለ። በደንብ አዳምጠኛውን። እሺ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆኖ ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ምን እንላለን? ሞት ሆይ ድል መንሳትህ ተዋጠ ተብሎ የተጻፈው ቃል ይፈጸማልና። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ሰው በእግዚአብሔር አምሳል ከተፈጠረ ሊሞት ይገባዋል እንዴ? አይገባም። ስለዚህ ሞትን ምን አደረገ? በራሱ ፍርድን በላ። ከዛ ያ ፍርድ ደግሞ ምን አደረገ? በኃጢአት ምክንያት ለሰዎች ሁሉ ደረሰ። ስለዚህ ልክ አዳም ሲበላው ሞተ እንዴ? ዲናር ሲበላው ሞቷል እንዴ? አልሞተም። አስቀድመው ከእግዚአብሔር ራቀ፣ ኋላ ደግሞ የሥጋን ሞት ሞተና ተቀላቀለ ከአፈር ጋር። አሁንም ክርስቶስ አዳነን። ሲያድነን ኢሚዲየትሊ ያ ከአዳም የተነጠለው ምንድን ነው? ከአዳም የተነጠለው ከእግዚአብሔር ጋር አንድ መሆኑ ነበር። የእግዚአብሔርን ድምፅ ሲሰማ ይሸሻል፣ ይደበቃል። ስለዚህ ያንን አስቀረና ምን አደረገ? እግዚአብሔርን በክርስቶስ የቅርብ አደረገልን፣ አካል አደረገልን። እኛ የክርስቶስ አካል ሆነ። ከዛስ ኋላ ደግሞ ያንን በሥጋዊ ሞት ነው ደግሞ እንነሳለን ድጋሚ። በክርስቶስ ደግሞ ምን እናደርጋለን? ሁሉ በአዳም እንደሚሞት በክርስቶስ ሕያዋን ይሆናሉ። ስለዚህ ያን ጊዜ ሞት የማይባለው ነገር ፍጹም ክርስቶስን መስለን እንኖራለን። ያን ጊዜ እሺ፣ የመጀመሪያው ድህነታችን እግዚአብሔር ከኛ ጋር መሆኑ። እሺ፣ ሁለተኛው ደግሞ መነሳታችን፣ የዘላለም ሕይወት ማግኘታችን። ኤርሚዬ የትንሣኤ ላይ ጥያቄ የለኝም። አክቹዋሊ ሰው እንደሚነሳ አምናለሁ። ምክንያቱም ቅድም ከመነሻ እንደ ጥያቄ ያቀረብኩት ተአምር ነው ወይ ብያለሁ። የክርስቶስ መወለድ ካመንኩኝ ማስነሳቱ ላይ ምንም ጥያቄ ሊኖረኝ አይችልም። እኔ ግን ይችኛዋን ነው እስከ ትንሣኤ ያለችዋን ወይም ደግሞ ወደ እስከ ትንሣኤ ተዘርተህ ነው ወንድሜ። እስከ ትንሣኤ ምንድን ነው የሚባለው? እሱን እኮ ላሳይ ነው የመጣሁት ወደዚህ። ዘር ተዘራ የለ አትክልት ውስጥ። ስለዚህ እስከ ትንሣኤ ድረስ ስንሞት ዘር ላይ ነን ማለት። ዘር ውስጥ ነው የምንገባው። ልክ አሁን ለምሳሌ በአልጋ ላይ ትተኛና በህልምህ ሌላ ሀገር ትሄዳለህ፣ ሌላ ቦታ ትሄዳለህ። ልክ እንደዛ ሁሉ ስጋ እዛ ይቀመጥና መንፈስ የሚባል ነፍስ የሚባል ነገር አለ። አንተ ማለት እኮ ነፍስህ ማለት እኮ ነው ወንድሜ። እሺ አንተ ማለት ነፍስ ነህ። ይኸውልህ ነፍስ ምን ታደርጋለች መሰለህ? ነፍስ ነፃ ፈቃድ የሚባለው ነገር አለ አይደል? ሁለት አይነት ሀሳቦች አሉ አይደል? የስጋ ምኞት ተብሎ የተገለጹ አሉ በመንፈስ ቅዱስ፣ በመጽሐፍ ቅዱስ ያው መንፈስ ቅዱስ ያሸኝ። በመጽሐፍ ቅዱስ ላይ ምን ይላል? በገላትያ 5 ላይ የስጋ ፈቃድ፣ የመንፈስ ፈቃድ ተብሎ የተከናወኑ የተሰጡ ነገሮች አሉ። ይሄ መንፈስህ ምን ይላል መሰለህ? መንፈስህ ወደ እግዚአብሔር የሚመራ መንፈስን የተከተልክ። ይህ ስጋ ደግሞ የያዝከው ስጋ ደግሞ ምን የሚያደርግ ነው? የያዝከው ስጋ ወደ ሞት የሚመራ ወደ ሞት ይመራል። ብላ ጠጥ በቃ ይላል። ከዛ ነፍስ ደግሞ ምን ታደርጋለች? ትመርጣለች። ትመርጥና ምን ታደርጋለች? አየው ወደ ስጋ ስታደላ ትቆሽሻለች። ወደ ስጋ እያደላች ምን ታደርጋለች? ትጨቁናለች። ስለዚህ ስጋህን መጎሰም ካልቻለች ነፍስ ትሄድና ትቀጣለች። ስለዚህ ነፍስህ ትሄዳለች። ነፍስህን አንተ ማለት ነፍስህ ነህ። ይህ ስጋ ያዢ ነው። ከነፍስ የተለየ ስጋ የሞተ እንደሆነ እንዲኖር አይደለም የሚለው። ከነፍስ ስጋ ሲለይ ስጋ ይሞታል። ስለዚህ አንተ ማለት ነፍስህ ነህ። የምትመርጠውም ነፍስ ነች፣ መራጯ ማለት ነው። ኦኬ እሺ፣ ይሄ እንትን እሺ ይሁን እና እንትን እሺ፣ ቅድም እንትን እያልክ ነበር ስለ መንፈስ እና ስለ ነፍስና መንፈስ አንድ ነው ልንል እንችላለን። አንድ መንፈስ ነው ያለው። እሱን መንፈስ ራሱን ስንፈልግ ቅዱስ ስንፈልግ እርኩስ እያደረግነው ነው የምንሄደው ወይስ መንፈስ እርኩስ አለ? መንፈስ እርኩስ ሊሆን አይችልም። እሺ መንፈስ እርኩስ አይሆንም። መቼ መንፈስ ሁልጊዜ ቅድስናን የሚፈልግ እንትን የሚባል አለ አይደለ? በተለምዶ መንፈስ እርኩስ መንፈስ የሚባል አለ።
እርኩስ መንፈስ አንተ አይደለህም። አይ ሌላ ጥያቄ ነው የጠየኩ ያለሁት። እርኩስ መንፈስ የሚባል እርኩስ መንፈስ የሚባል አለ፣ ቅዱስ መንፈስ የሚባል አለ። እርኩስ መንፈስ የአጋንንት ነው ያለው። እርኩስ መንፈስ የአጋንንት ነው፣ ቅዱስ መንፈስ የእግዚአብሔር ነው፣ የአንተ አይደለም። ኦኬ መንፈስ አንድ ነው ልንል እንችላለን። አንዱ የራሱ መንፈሱን ግን ስንፈልግ ቅዱስ ስንፈልግ እርኩስ ማድረግ እንችላለን ነው። ለምሳሌ ውሃ አለ። ውሃን አሁን ለምሳሌ ስንፈልግ ጠላ፣ ስንፈልግ ቢራ፣ ስንፈልግ ንጹህ ውሃ እንዳለ እንወስደዋለን። ሌላም ምሳሌዎች መስጠት ይቻላል። ስለዚህ መንፈስን አንድ መንፈስ አለ። እሱን መንፈስ ስንፈልግ እርኩስ ስንፈልግ ቅዱስ እያደረግን ነው። አንደኛው መንፈስ የተባለው የሚፈጥር ነው። በመዝሙረ ዳዊት ምዕራፍ 104 ቁጥር 30 ላይ መንፈስህን ትልካለህ ይፈጠራሉ ይላል። ያን ፈጣሪ አንተ እርኩስ ልታደርገው አትችልም። ያንን መንፈስ እሺ፣ ያ መንፈስ ቅዱስ የሆነ መንፈስ ነው። ግን የሰው ልጅ መንፈስ የተለየ ነው። ስለዚህ የሰው የእሱ መንፈስ ማን ነው? እሱን ነው ማወቅ የፈለኩት። ይሄ እርኩስ እሱ የራስ አካል አንተ የተፈጠረ ፍጥረት ነው፣ የተፈጠረልህ። እሺ እፍ የተባለብህ ነገር አለ። ስጋ ተፈጥሮ እፍ ተባለብህ አይደል? እሺ ያ መንፈስ ምን የሚፈልግ ነው? የእግዚአብሔርን መንፈስ የሚፈልግ ሁልጊዜ። እሺ ሰይጣን በመንፈስ በኩል ሊመጣ ይችላል እኮ ሰው። ስለዚህ ሌላ መንፈስ አለ ነው የምንለው። መንፈሶች ነፍ ናቸው። ስንት መንፈሶች ናቸው ያሉት? እሺ ልንገርህ። መንፈስ የሰው ልጅ መንፈስ አለ አይደል? የሰው ልጅ መንፈስ አለው የራሱ። እሺ ነፍስ ነው። እግዚአብሔር መንፈስ አለ። መንፈስ አለው። ነፍስና መንፈስ ይለያያል። እየነገርኩ ምን ትላለች አልኩ እመቤታችን፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ ሐሴትን ታደርጋለች አይደል ይላል። ስለዚህ መንፈስ አላት፣ ነፍስ አላት እመቤታችን፣ ስጋ ደግሞ አላት። እሺ ነፍስ የሚባለው ምን እንደሆነ ታውቃለህ ወንድሜ? ነፍስ ማለት ሁለቱንም የሚሰራ ኃጢአትንም የሚሰራ ጽድቅንም የምትሰራው በነፍስህ ነው። ከእመቤታችን ጋር ያለው መንፈስ ቅዱስ ነው ብለን ማመን እንችላለን። እሱ ያ መንፈስ ቅዱስ ከእሷ መንፈስ ጋር የእሷን መንፈስ የሚነካ ነው እንጂ መንፈስ የላትም፣ የራሷ የሆነ መንፈስ የላትም አይባልም። አይ ነው የላትም አላልኩም፣ እኔ የላትም አላልኩም። ግን የእሷ መንፈስ የምትለው የተቀደሰ መንፈስ ነው ልንል እንችላለን፣ ወይም ደግሞ ቅዱስ መንፈስ ነው ልንል እንችላለን። ቅዱስ መንፈስ ነው የምንለው የሰው ነው። አንተ እግዚአብሔርን ቅዱስ ስትልና ለምሳሌ የኔ እጅ አለኝ። የእግዚአብሔርና የሰው መንፈስ አንድ ነው። ምንድን ነው የእግዚአብሔር መንፈስ? ፈጣሪ ነው። የሰው ልጅ መንፈስ ደግሞ ፍጡር ነው። ገባኝ። ከሶስቱ ስላሶች አንዱ መንፈስ ቅዱስ ጋር እየተጋጨብን መሰለኝና እንለየው። ማንም ይጋጨ? መንፈስ ቅዱስ የምንለው የእግዚአብሔር አንዱ መገለጫ ነው፣ አንዱ አካል። አሁን መንፈስ ብለን ደግሞ የምናወራው የእመቤታችን ደግሞ የፍጡሩ መንፈስ ነው ያለው። የፍጡሩ መንፈስ እሱን ነው እኔ እኮ አንድ ነው ያልኩህ፣ እሱን መንፈስ ነው። ይሄኛው ከእግዚአብሔር ጋር ስላሶች ጋር ያለውን መንፈስ ቅዱስ አለ። እሱ የራሱ ገጽ የራሱ አካል ያለው ራሱን የቻለ መንፈስ ቅዱስ የሚባል ከሶስቱ ስላሶች አንዱ የሆነው ነው። ሌላ መንፈስ ደግሞ አለ አልኩህ ቅድም። ይህም መንፈስ ስንፈልግ ቅዱስ ስንፈልግ እርኩስ እያደረግነው ነው የምንሄደው ወይስ ይህ መንፈስ ራሱ ከሁለት ይከፈላል ነው ጥያቄ። መንፈስህ እርኩስ ቅዱስ አይሆንም፣ ነፍስህ ነው እርኩስ ቅዱስ የሚሆን። ነፍስህ የምትመርጥበት ነፍስህ ስጋህን የሚከተል ከሆነ ይረክሳል፣ መንፈስህን የሚከተል ከሆነ ደግሞ ይነጻል፣ ይድናል። አንዴ ላሳየህ። ይሄ ነፃ ፈቃድ የሚባለው ነገር አለ። ያ እሱን ነው የምልህ እኮ አሁን። ነፍስ ማለት እሱ ነው ወንድሜ። እሺ ነፍስ ማለት መራጯ ነፍስ ነች፣ የምትጠየቀውም ነፍስ ነች እኮ። ሁነቱን የሚያከናውነው ደግሞ መንፈስ ነው። ለምሳሌ እኔ ይኸውልህ አንድ ግልጽ ላድርግ። ለምሳሌ እኔ መንፈሴን ማርከስ ብፈልግ በነፍስ ነፃ ፈቃድነት ተጠቅሜ መጠጥ ቤት ሂጄ ኃጢአትን የምሰራበት ከሆነ መንፈሴ ረክሷል እንላለን። ወደ ቤተ ክርስቲያን ሂጄ ደግሞ በመንፈስ ቅዱስ የወረደበትን ጸበል ወይም ደግሞ በመንፈስ ኃይል ያለ ጸበል ወይም በቤተ ክርስቲያን ዙሪያ ላይ ሁኜ ደግሞ
በምስጋናና በአገልግሎት ውስጥ ብቆይ መንፈሴን ቀደስኩት እንላለን። አንድ ሰው አስቀድሼ ወጣው ይላል ወይም ተቀድሼ ወጣው ሊል ይችላል። ያኔ መንፈሱን ቅዱስ እንዲሆን ወይም መንፈሱን ቀደሰው ወይም ደግሞ መንፈሱን ቅዱስ አደረገው ብለን እናስበ። እኔው ግን በዛው ቅጽበት ሂጄ ደግሞ መንፈሴን ማርከስ እችላለሁ ነው ሰው። ስለዚህ መንፈስ አንድ ነው። ስንፈልግ ቅዱስ ስንፈልግ እርኩስ እናደርገዋለን። ኢንሲንስ የሰውን መንፈስ ነው። ያ እሺ፣ መንፈስህን ቅዱስ እርኩስ ማድረግ እንደምችል እኔ አንድም የመጽሐፍ ቅዱስ ክፍል እኔ አላነበብኩ ከይቅርታ ጋር። ይልቁንም ያ መንፈስ ምን የሚፈልግ ነው? ሁልጊዜ እውነትን የሚፈልግ ሁልጊዜ በእኛ ውስጥ ያለ። እሺ ምን ይላል በሮሜ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። እሺ መንፈስ ማለት የተቀመጠልህ የእግዚአብሔር ምስክር ነው። እሺ መንፈስ መጥፎ እርኩስ ሊሆን አይችልም። መንፈስ ነው እርኩስ መንፈስ የተባለው ሌላ አካል አለ። ልክ ቅዱስ መንፈስ እንደምንለው ከኛ ውጭ የሆነ አካል አለ። እሺ ያ መንፈስ አካልን ይቆጣጠረዋል። እሺ የምትመርጠው አሁን ይችኛዋ መንፈስ የሚባል ነገር አለ። ይኸው በቃ ላውጣልህ እንደው በቃ ይኸው ገላትያ 5 ላይ እንዲህ ይላል። ለምሳሌ ገላትያ 5 ከቁጥር 16 ጀምሮ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። አየው ሲጀመር ስጋና መንፈስ አያብሩ፣ ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። እሺ ቀጠል ያደረግና የመንፈስ ፍሬ ግን ይኸው የመንፈስ ፍሬ ምንድን ነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃ ራስን መግዛት እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። እርስ በርሳችን እየተነሳሳና እየተቀናና በከንቱ አንመካ ይላል። ስለዚህ የመንፈስ ተብሎ መልካም ነገር፣ የስጋ ደግሞ ተብሎ ክፉ ነገር ነው የተነገረን። እሺ ስለዚህ መንፈስ ለአንተ ክፉ ሊሆንብህ አይችልም። ግን አንተ በነፍስህ በተሰጠህ ነፍስ ማለት ነው ምን ትመርጣለህ? ክፉን ትመርጣለህ። ወደ ስጋ ስትመርጥ ነፍስ ትጠየቃለች። መጨረሻ ላይ ተነስተህ ለምን መንፈስሽን አልተከተልሽም ትባላለች። እሺ ይህኛውን እንተውና ነፍስ መላእክት በመላእክት መሀል ይተላለፋሉ ይባላል አይደለ? ሰምተህ መላእክት በመላእክት አሁን አንዱ መልአክ በአንዱ መልአክ እሳት ስለሆኑ አንዱ ለምሳሌ ቀለል በሰውኛ ቋንቋ በሆኔ በአንተ ሆድ ማለፍ አልችልም። በውስጥ እንደዛ ይችላሉ አይደለ? እሺ ይችላሉ አይደለ የሚለው መናፍስት ስለሆኑ ሲጀመር እስቲል አሁን የሆነ እንትን የያዙ ናቸው ወይ ቦታ የያዙ ናቸው ወይ መላእክት ሲገለጡ ነው እንጂ የመላእክት መገለጥ ነው እንጂ ለምሳሌ እንደ ሰው ሆኖ ይገለጣል። ለእነ ሙሴ ለምሳሌ አንድ በቃ ለእመቤታችንም ሲመጣ ልክ እንደ ሰው የሆነ ቅርጽ ይዞ ነው የመጣው። ራእይ 18 ያንን አምናለሁ። ራእይ 18 ላይ ደግሞ በክብሩ ሲገለጥ ዓለም ሁሉ በራች ይላል። ስለዚህ መላእክትንም እንደዚህ ብሎ እንትናቸውን ለመገመት አሁን እንትና አንለም ካለ ግን ታሳይኛለህ። እኔ እሺ አንተ ጠይቅ፣ እኔ ግን አምንበታለሁ ይሄንን። ግን የኔ ጥያቄ የሚሆነው ከዚህ ቀጥሎ ሰው በነፍስ ሲሆን ልክ እንደ መላእክት ከመላእክት ጋር ልክ የመላእክትን ሚናም አብሮ ከመላእክቱ ጋር መላእክት ከመላእክት ጋር የሚያደርጉትን ሰውም በነፍሱ ሲሆን ያንኑ ያደርጋል ወይ ነው? እዚህ ጋር ቆይ እርምዬ ቆይ ጥያቄዎችን ቤዝ እያስያዝካቸው ይሄድ። አሁን እዚህ ጋር የሆነ መሰረት ያለው ነገር አሁን ስለ መላእክት ምንድን ነው ማወቅ የፈለግከው? እዚህ ጋር አሁን ስለ መላእክት መረዳት የፈለግከው ነገር ምንድን ነው?
እኔ ስለ መላእክት ማወቅ የፈለኩት ለስለ መላእክት አይደለም ማወቅ የፈለኩት ስለ መላእክት አውቅ ያለው ኦልሬዲ ማቀው ያህል መላእክት በመላእክት መሀል እንደዚህ ይተላለፋሉ እና የሚለውን ያነሳሁት እሱም ያውቀዋል ብዬ ስላሰብኩ ነው። ወይም ደግሞ በኦርቶዶክስ አስተምሮ የመጽሐፍት ሊቃውንት የሚያምኑበት ስለሆነ ማለት ነው። ያንም ከነሱ ስለተረዳው አውቅ ያለው ግን ያላወቅኩት ያ ነገር ያ መላእክት ከመላእክት ጋር ሊያረጉት የሚችሉት እንቅስቃሴ ነው። ሌላ ምንም ነገር የለውም። ሙቭመንቱን ነው። ይህ እንቅስቃሴው እሳት ናቸው። እሳት ስለሆኑ ያንን በዛ ያደርጋሉ። ሰውም ልክ ያንን ነው ወይ የሚሆነው ከሞተ በኋላ አንዱ ነፍስ በአንዱ ነፍስ መሀል ልክ እንደ መላእክት እየተላለፈ ይሄዳል። ወይም ደግሞ ራሱ ነፍስ ከመላእክት ጋር በዛው አይነት ሁነት ውስጥ ይሆናል ወይ ነው። ምናልባት ጠቃሚ ላይሆን ይችላል ከዶክትሪን አንጻር ምናምን፣ ግን ጀስት እንደ ኖሌጅ ነው። ምናልባት ይቅርታ ቆይ ኤርሚ፣ ምናልባት ይህ ለአማኞች ወይም ደግሞ ለአንዳንድ መስማት የሌለባቸው እንደዚህ አይነት ጥያቄዎች ማወቅም መስማትም መመለስም የሌለባቸው ኦኬ፣ ምንም አሁን ጥያቄ የሚፈጥር ነገር አይደለም። ዲናሪ እውነቱን ለመናገር ሰዎች ላይ የሆነ እምነታቸውን የሚያጠራጥር ወይ ደግሞ እንደው እንቅልፍ የሚያስነሳ ጥያቄም አይደለም። አሁን እንተላለፋለን ወይ አንተላለፍም ወይ እንደው እንዴት ነው እንደዚህ የምንሆነው ምናምን እኛ ምን አገባን? ምን አገባን? ገባኝ። እኔ ፐርሰናል አያገባኝ። አንተ አሁን እንዴት ነው ማወቅ የምትፈልገው ካልክ ግን ቀድሞ ሊመጡ የሚገቡ ህይወት ውስጥ ልታደርጋቸው የሚገቡ ነገሮች አሉ። ለምሳሌ አንተ ክርስቲያን ነው ወይ? በክርስቶስ ታምናለህ ወይ? ከዛ በኋላ አምነሃል ወይ? ከዛ ተጠምቀሃል ወይ? ከዛ ህይወት ክርስቶሳዊ ነው ወይ? ያ እንዴት ነው? ጽድቅን እየፈጸምክ እየኖርክ ነው ወይ? ስጋና ደምን እየተቀበልክ ንስሐ እየገባ ሁልጊዜ ክርስቶስን መስለ እየኖርክ ነው ወይ? ያለበለዚያ እናንተ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ገሃነመ እሳት ሂዱ ከሚባሉት ነህ ወይስ እናንተ የአባቴ ብሩካን ከሚባሉት ነህ? ይሄ በጣም ወሳኝና ህይወታችን ውስጥ ልንተገብራቸው በዚህ ነው ባይዘው አዳዲስ እምነቶች አዳዲስ ነገሮች የሚፈጠሩት። ለምን? እግዚአብሔር ሰዎች የገለጠላቸውን የሚታየውን ነገር ይተውና እሷን ያችን የመጀመሪያውን ነገር ሳይተገበር እንዴት ነው መንፈሳችን አሁን በነፍስ ስንሆን አሁን እኔና ማክቤል በነፍስ ስን እንደዚህ እንተላለፋለን። በጣም መብት ነው፣ እንደ ጥያቄ መብትህ ነው። ግን ይህንን አሁን እኔ ፐርሰናሊ ማወራው ከምን አይነት ስዕል ላይ ከጓደኛህ ጋር ቁጭ ብለህ እንተላለፋለን እንዲህ ምናምን እንጃ ምናምን የምትለው አይነት ነገር ነው እንጂ አሁን በጣም ከፍቅር ጋር ነሽ። አሁን አንተ መብት ነው መጠየቅ። እኔ አሁን አላውቀውም ነው መልስሽ፣ አላውቀውም። በቃ ማወቅም ደግሞ እንጃ አልፈልግም ማወቅ ፐርሰናሊ። አንተ ግን ማወቅ ከፈለግ እንደው ስለዚህ ነገር አይነት እግዚአብሔር የገለጠው ትምህርት ካለ ማክያ አለ እንደ እንደዚህ አይነት ትምህርት ትተላለፋላችሁ እንደዚህ ታደርጋላችሁ ነው እኮ። እኔም እኮ ለዛ ነው ጥያቄውን ማለት የጥያቄውን ሂደት እንዴት ነው ስለ መላእክት ምንድን ነው ማወቅ የፈለግከው ብዬ አልኩት። ባይዘው ለዛ ነው እና እንደዚህ አይነት ዶክትሪን ሰምቼ አላውቅም። ማለት እንግዲህ መጽሐፍትም እንደሚሉት መጽሐፍ ቅዱስም እንደሚለን የሰው ልጅ ሞትን እንደሚሞት ሞትም ደግሞ ድልድይ እንደሆነ ከሞት ወደ ህይወት መሻገሪያ ድልድይ ማዕዶት እንደሆነ ከሞትም በኋላ አፈር ትቢያ እንደምንሆን ዳግመኛም ደግሞ ዕለተ ምጽአት ሲደርስ ደግሞ በክብር እንደምንነሳ በመጀመሪያም አጥንቶቻችን ይሰበሰባሉ ፀጉሩ አስራው ምናምን እያለ እንደነበርን ሆነን ከዛ በኋላ ያን ጊዜ የሰው ስራ ሁሉ ይገለጣል ምናምን ብሎ ያው ዮሐንስ ራእይ እንደሚናገረው ማለት ነው። ያንን ነው የሚናገረው እንጂ ነፍስ ይተላለፋል ምናምን ሰምቼ አላውቅም። ለዛ ነው እንግዳው ነብይ ምንድነው ነው መሰረቱ ማወቅ የፈለከው ስለ መላእክት ይተላለፋሉ ምናምን የሚለው ነገር እየጠየቁት ለዛ ነው። እንደገና ደግሞ የእንትንን ለመልስ ለበዚያ ያያይዤ መንፈስ የሚለውን ነገር መንፈስ የሰዎች መንፈስ እኛ የምንለው እኛ በምድር ላይ ያለን እኛ መንፈስ የምንለው ቅድም እንዳለህ ነው። አስሩ የመንፈስ ፍሬዎች ብሎ እነዛን ያነበበልህ አለ መጽሐፍ ቅዱስ የሚነግረን። እንደገና ደግሞ ሌላ ምን አለ መሰለህ እኛ የሰው ልጅ በምድር ላይ ሲኖር ነፃ ፈቃድ የተሰጠው ሰው ነው። መልካም ስራ ሲሰራ መልካም ነው እንላለን። ይሄ ጥሩ መንፈስ ነው መልካም ስራ ነው ብለን እንላለን። እንደገና ደግሞ ክፉ ስራ ደግሞ ሰው ሲሰራ ደግሞ
ይሄ ርኩስ መጥፎ ነገር ነው፣ በቃ ርክሰት ነው፣ መርከስ ነው ብለን እንላለን። እና ላይ ቅዱስ ዳዊትም በመዝሙረ ዳዊቱ ላይ ምን ብሏል? ወመንፈሰከ ቅዱስ ይታውፅእ እምላለየ ይላል። አቤቱ ቅዱስ መንፈስህን ከኔ አታውጣ፣ መንፈሰ ርቱዕ አሐድስ ውስተ ከርሥየ፣ አዲስ የሆነውን መንፈስህን በውስጤ አሳድር ይላልና መንፈስ ማለት ምንድነው? የእግዚአብሔር መንፈስ ሲሆን ምንድነው? ሁልጊዜ የሚያጽናናን የሚያረጋጋን፣ ስናዝን ስንተክዝ የሚያጽናን፣ ስንጎዳ የሚያበረታን፣ መልካም በህይወታችን ውስጥ መልካም ነገር እንዲገጥመን የሚያበረታን የሚያጽናናን መንፈስ ነው የእግዚአብሔር መንፈስ። ቃሉ እንድንናገር ሊሆን ይችላል። ባዘንን ጊዜ እንድንጽናና የሚያደርግ መንፈስ ሊሆን ይችላል። እንደገና ደግሞ ልጅነትንም ስናገኝ እኮ መንፈስ ቅዱስን እኮ እናገኛለን፣ መንፈሱን እናገኛለን። ግን አሁን እንዳልከው ደግሞ መንፈስ ርኩስና መንፈስ ቅዱስ ያልከው ነገር አይገናኝም። መንፈስ ቅዱስ እንዳልኩ ከእግዚአብሔር የሚሰጠን መንፈስ ቅዱስ ከእግዚአብሔር የሚሰጠን ነገር ነው። ለኛ ለሰዎች እንድንጽናናበት ከእግዚአብሔር ጋር ያለን ግንኙነት የሚጸናበት መልካም ስራ እንድናደርግ እንድንበረታ የሚያደርገን የእግዚአብሔር መንፈስ ቅዱስ። መንፈስ ርኩስ የሚለው ግን እኛ ስያሜ የሰጠነው ወይም እኛ መጥፎ ስራዎችን ስንሰራ እኛ በሰውኛ መንፈስ ርኩስ ብለን የምንጠራው ነገር ነው እንጂ መንፈስ ርኩስ ብሎ በውስጣችን ያለ ነገር የለም። መንፈስ ቅዱስ ከእግዚአብሔር የሚሰጥ ነገር ግን እኛ በሰውኛ እንደ ቅድም እንዳለ ወንድም ሜርም የሰው ልጆች ነን፣ ነፃ ፈቃድ በምድር ላይ ያለን ላይክ በስጋችን የተለያዩ ስራዎች ልንሰራ እንችላለን፣ ረከስን ብለን ልንል እንችላለንና ያን ከዛ መንፈስ ጋር አይገናኝም። ከመንፈስ ቅዱስ ጋር መንፈስ ቅዱስ አይገናኝም። መንፈስ ርኩስን ራሳችን እኛ ብለናል ነው። እንደገና ደግሞ እኛ የምናደርገው ነገር ያንን የሚያረክሰንን ነገር የምንፈጽምበት በስጋችን ነው። መንፈስ ቅዱስ ደግሞ በመንፈስ ቅዱስ ተነሳሽነት በውስጣችንን ሰላምን፣ ድህነትን፣ ጸጋን፣ ክብርን፣ ሞገስን የምናገኝበት ማለት ነው። ወንድም የተመለሰልኝ አይ እኔ እንኳን እንደዛ እንትን አልነበረም አባባሌ የነበረው ምሳሌም ለማቅረብ ሁሉ ሞክሬ ነበርና መንፈስ ኦፍ ኮርስ ተሰጥቶናል፣ ከእግዚአብሔር ዘንድ መንፈስ ተሰጥቶናል። ግን በነፃ ፈቃድ ምክንያት ያንን የተሰጠን መንፈስ እኛ ስንፈልግ ቅዱስ ስንፈልግ እርኩስ፣ አሁን እርስዎም ያሉት ልክ ነው። እርኩስ የምንለው መንፈስ ስያሜ እኛ ነው የሰጠነው አሉ። ግን ዝም ብሎ አይደለም የሰጠነው፣ በግብር መስለ ነው። በግብር ያንን መንፈስ አርከሰ ነው ስላረከስ ነው መንፈሱን እርኩስ የሚል ስያሜ እንዲሰጠው ያደረግነው። መንፈስ አሁን ለምሳሌ ሳጥናኤል ሲክድ መንፈስ ነበረው፣ መንፈሱን አረከሰው በትዕቢት ልክ ሲታበይ መንፈሱ የተሰጠውን መንፈስ ቅዱስ አሁን ምንድነው ቅዱስም እርኩስም ሳይሆን መንፈስ ይሰጠንና ያንን መንፈስ ግን በእኛ ነፃ ፈቃድ ስንፈልግ እርኩስ ስንፈልግ ቅዱስ እናደርገዋለን ነው። ወደ ቅድስና ሲሄዱ አባቶቻችን መንፈሳቸውን እየቀደሱት ነው። ሰው ደግሞ ወደ ኃጢአት እያዘነበለ ሲሄድ ደግሞ ያንን መንፈስ እያረከሰው እየሄደ ነው እንጂ ሁለት መንፈስ። እሺ ዲናር ግልጽ አድርግልኝ። መንፈስ ስጋ ነበረው እንዴ ሳጥናኤል? አይ አልነበረውም። ነፍስ ነበረው? አልነበረውም። በቃ ስለዚህ መንፈስ ብቻ ነው ሲጀመር እሱ። እሺ ሲረክስም ይሄ መንፈስ መናፍስት መልአክ መናፍስት አይደለም። በዕብራውያን 1 ላይ ምን ይላል? በዕብራውያን 1 ማለት ነው ምዕራፍ 14 ላይ ምዕራፍ 1 ከቁጥር 14 ላይ ስለ መላእክት ሲያወራ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ምን ይላል? መናፍስት ናቸው መላእክት። እሺ ሲጀመሩ ስለዚህ መናፍስት ስለሆኑ ሲረክሱ ኦብቪየስሊ እነሱ ማንነታቸው ነው ማንነቱን የረከሰው። አሁን አንተ ግን አንድ አይደለም መንፈስ አይደለም። አንተ ሰው ነህ። እሺ ሰው ነህ ማለት ስጋ አለህ ማለት ነው። ሰው ነህ ማለት መንፈስ አለህ ማለት ነው። ሰው ነህ ማለት ደግሞ ነፍስ አለህ ማለት ነው። እሺ ስለዚህ ያቺ ነፍስህ ትመርጣለች አለ። ያው መንፈሱ ከማን ጋር ይመሰክራል አለ? ከመንፈሳችን ጋር ይመሰክራል ይላል ሮሜ ላይ። መንፈስ አለ። ከየትኛው መንፈስ ጋር? ከእግዚአብሔር መንፈስ ጋር ይመሰክራል አለ። ስለዚህ ሁለት አይነት። አሁን አንተ እራሱ ይሄ የኛ መንፈስ ሲቀደስ ቅዱስ መንፈስ ይባላል።
የእኛ መንፈስ ሲቀደስ ቅዱስ ይባላል። ሲረክስ ደግሞ መንፈስ አይረክስም። ሲጀመር መንፈስ ፍሬው እርኩስ ሊሆን አይችልም። እሺ፣ ስለዚህ መናፍስት የተባሉት መናፍስት ብቻ ነው ሴጣን። እርኩስ መናፍስት የሚባሉት ለዛ ነው ሴጣኖች የረከሱ የወደቁ ስለሆኑ ሌላ ማንነት የላቸው፣ የሚሞቱ አይደሉም። ሲጀመር ነፍሳቸው ከስጋቸው አይለይም፣ ነፍስም ስጋም ስለሌለ ፍጥረታቸው እንደዛ ነው። እግዚአብሔርም ደግሞ ምን የለውም። ያ እግዚአብሔርም ደግሞ ልክ እንደኛው እንደዚህ በእንትን የሚገለጽ አይደለም። የሆነ መንፈስ መጥቶ የሚቀድሰው አይደለም። እግዚአብሔር በራሱ ቅዱስ መንፈስ ስለሆነ ማለት ነው። ያ ቅዱስ መንፈስ ይመጣና ከመንፈሳችን ጋር ምን ይላል አለ? ይመሰክራል አለ። ይመሰክራል። እሺ፣ ያም ለዛ ለመንፈሳችን ምን የሚያደርገው ነው? ኃይል የሚሰጠው። እሺ፣ ነፍሳችንን የሚገዛት ነው የእግዚአብሔር መንፈስ። መንፈሳችን ነፍሳችንን እንዲገዛት ኃይል የሚሰጠው ስልጣን የሚሰጠው ነው። ምክንያቱም ዝም ብሎ ከሆነ ነፍሳችን ምንን ትመርጣለች? በብሉይ ኪዳን የነበሩ ሰዎች ይህን የእግዚአብሔርን ኃይል ስላላገኙ ምን የሆኑ ናቸው? የእግዚአብሔርን ኃይል ስል በክርስቶስ በደሙ ጸጋን ስላላገኙ ምን የሆኑ ነበር? የደከሙ ነበሩ። መንፈሳቸው ምን የለውም? አቅም የለውም። ነፍሳቸውን የመግዛት አቅም የለውም። ስለዚህ ስጋቸው ይገዛቸው ነበር። ያ ስጋ ምን ተብሎ ተጠራ? የኃጢአት ስጋ ተብሎ ተጠራ። ስለዚህ ሮሜ 6:6 ላይ የኃጢአት ስጋ ይሻር ዘንድ ይላል። ያ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሰው ልጅ መንፈስ አለው። ያ መንፈሱ ግን ያ ቅዱስ መንፈስ መጥቶ ምን ያደርጓል? ከዚህ ከመንፈሱ ጋር ይመሰክራል። ይኸው ሁለት አለ ማለት ነው። አንድ እግዚአብሔር መንፈስ አለ፣ አንድ የሰው መንፈስ አለ። መንፈሱ ይረክሳሉ ካልከኝ አይረክስም። መንፈሱ አይረክስም። ሲጀመሩን የመንፈስ እርኩስ ፍሬ የላትም። መንፈስ ቅድስናን ሁልጊዜ ሰውነት ላይ አንተ ላይ ሆና አንተን የምትወቅስ ነች። አንተ ላይ ምን ያላት? ቅድስና ያላት ነች። እሺ፣ አንተ ላይ ቅድስና ያላት አንተን የምትወቅስ ነች ሁልጊዜ። አቅም የሚኖራት ግን የእግዚአብሔር መንፈስ ይኖራት። ያለ እግዚአብሔር መንፈስ አቅም የላት። ስለዚህ ነፍስህ መንፈስህን ብቻ እንድታዳምጥ ባለስልጣን የምትሆነው ያ የእግዚአብሔር መንፈስ ከመንፈስ ጋር መጥቶ ሲመሰክር ነው። አዩ አባሪ ያገኘ ማለት ኃይል ያገኘ ማለት ነው። መንፈስ ለምን? ይህን ነፍስህን ለመግዛት ለጥሩ ነገር ለማስገዛት። አባሪ ካላገኘስ ኃይል ካላገኘስ የእግዚአብሔር ያ መንፈስ ጥሩ ነገር ይመኛል ሁልጊዜ። ሁሉም መጥፎ ሰው ባይዘው ጥሩ መንፈስ አለ። ያን ጥሩ መንፈስ ምን ያደርገዋል? ያ ጥሩ መንፈስ ግን ነፍሱ ላይ ማዘዝ አይችልም። ስለዚህ ነፍሱ ወደ ምን ታደላለች? ወደ ስጋ ታደላና እርኩሰት ታደርጋለች ማለት ነው። እርኩስ የምትውለው ያቺ ነፍስህ ምን ስታደርግ ነው? ስጋን ስትከተል። የመንፈስን ፍሬ ትተውና ዝሙትን፣ እርኩሰትን፣ ኃጢአትን፣ ምንፍቅና ትከተላለች። ለምን? ያ መንፈስ ከእግዚአብሔር መንፈስ ጋር አይመሰክርም። የእግዚአብሔር ልጅነት ማለት ያ ነው። አይዘም ያው መንፈሱ ከምን ጋር ይመሰክራል? ከመንፈሳችን ጋር ይመሰክራል ይላል። ማን? ሮሜ ላውጣው እስኪ ክፍሉ ሮሜ 8:16 ላይ እኔ ይላል። እሺ 15 ላይ ምን ይላል? አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ የትኛው? ያ መንፈስ እራሱ የተቀበልነው መንፈስ ማለት ነው ከመንፈሳችን ጋር ይመሰክራል። እሺ ኃይል ያገኛል ማለት ያ የእግዚአብሔር መንፈስ መጥቶ ከመንፈሳችን ጋር ምን ይላል? ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እስክንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። እሺ ኤርሚ እግዚአብሔር ይመስገን። እሺ እግዚአብሔር ስጥልኝ። በጣም ነው አመሰግነው ሁላችሁንም። ዲያቆን ይመስሉኛል ከላይ ያሉት ዲያቆን ስትል ሰምቻለሁ ቅድም። እሺ አባቴ እግዚአብሔር ያክብርልን። አንተ እኔ ልዘርዘርልን ግባ ዘርዘርልን እስኪ። እሺ ዲናር ጌታ ያክብርልኝ። ቲንክ ያው ግባነት
ዘርዘርልን እስኪ። አንድ ኮመንት የሚጽፍ ሰውዬ አለ በኢየሱስ እኔ ላውራ በጌታስ ለምን ቤት ከፍታ ታወራ? እንደዚህ ኮንፊደንስ ካለ በጣም ብዙ ሰው ይሰማ ነበር። እንደዚህ ይሄ ሁሉ እውቀት ይዛል። ሴት ነች ደግሞ በኢየሱስ ነይ ግቢ እስኪ እህታችን አውሪ እስኪ። በጣም ነው የምትጨቃጨቀው በኢየሱስ ስም። ነይ እስኪ ግቢና አውሪ። እውነት ለመናገር ከሆነ አትገባም። ዝም ብለሽ ግን አትጨቃጨቅ። እሺ እህታችን ከፈለግሽ ቤትሽን ክፈቺ እና ተነጋገሪ። ሰው እያወራ እዚህ ጋር ሰው እያወራ በዛ ላይ ደግሞ እንደዛ አይደለም በቃ እንደዚህ ነው እንደዚህ። ይኸው ግቢ፣ ይኸው ቤቱ ክፍታ ግቢ እህታችን ተናገሪ። ይኸው እኔ ላስረዳሽ፣ አስረጅ ግቢ። አንቺ ላይ እውነትም ይሄ የሆነ ሌላ መንፈስ አለ እንጂ ጌታን በሰላም አይደል። ይኸው ነይ ግቢ